ሀገር ማንም አይኖር ክርስቲያን ይሁዲው አገሩ ነው ጴንጤው የፈለገውን ሃይማኖት ይዞ ቁጭ ብሏል ስንት ኤርትራዎች ናቸው ስንት ትግሬዎች ናቸው ሀገራቸው መኖሪያ አጣው መጣው ገብተው የሚኖሩ አትተውም ተው እንጂ ሴት ባልን ለፍጥኝ አስሮ ሴትን ደፍሮ ታኑር ውስጥ ማብሰያ ውስጥ ህፃን ልጅ የሁለት ወር ህፃን ልጅ ማብሰያ ውስጥ አግቶ የጠበሰ እንዲህ አይነት ጭቃ ህዝብ እኮ ነው የተላከው ወደ እስራኤል ደንበር ጥሶ የገባ በላ አውሬ ህዝብ እንደዚህ አይነት አውሬ ህዝብ ነው ተሰራጭቶ የነበር ስታያቸውን በአካል በእውነት ካሜራ በየቦታው ስላለ የሰውነት መልክ የላቸውም ያውሬ የበላ ግን ተበልተዋል እና ታዲያ ሲነኩት የማይነካ ማን ነው እንዴ ቀሚስ የለበሳለ ዛሬ ቀሚስ ጉርድ የለበሱ ሴቶች የኛ ጀግኖች ናቸው አየር የሚያበሩ አሩን የሚያበሉት እየወጡ ገናም ጠንካራ ገናም ወደፊት ብዙ ነገር ብዙ ታምር ለሌሎች መንግስቶች አርያ የሚሆን መንግስት ነው ያለን ለሌሎች መንግስቶች አናትሽ ፍልስ ይበልና አዳምጠኝ በየአረብ ሀገር እየኖረች በፎቅ እየተወረወረች እጇ ለፍጥኝ ታስሮ ሽንት ቤት ምግብ ተከልክላ የምትኖር ሴት ናት ዛሬም የምታለቀልቅ ድል ለኢራን ለሀያሏ ድል ለአዛምትል ቤተ እስራኤል ነሽ እህቴ አዎ እስራኤል ሀገር ነው የምኖረው እሺ እና ታዲያ ለምንድነው በማታውቁት መረጃ ለምንድነው እንዲህ አይነት ስም የምታጠለሹ እንደዚህ አይነት የምታቆሽሹ አንድ ይሁዲ ከገደል 7 ሚስት ታገባለ ገነት ትገባለ የሚባል ካራ ይዞ የሚዞር በላ የማይረባ ጭቃ የሆነ አስተሳሰቡ የዘቀጠ ህዝብ ነው ሸፈናዛ ያለ ከነሱም ውስጥ አለ ኪኔሴት ውስጥ የሚሰራ ከነሱም ውስጥ አለ ፍርድ ቤት የሚሰራ በተለያዩ ቦታዎች አሉ እኮ ራሳቸው ሰላማዊ ሆነው የሚኖሩ በስነ ስርዓት ተከብረው እስራኤል ሀገር ማንን ነው ያላቀፈች ማንን ነው ያላዘች ለምንድን ነው የዚህን ያክል ስም የምታጠለሹ አታጠልሹ ስለፈጠራችሁ ግን እስራኤል ሀገር የእስራኤል አምላክ አይተኛ ማያንቀላፋም ከነዚህ አውሬዎች ቀድሞ ለራሷ ቀድሞ ጀግና ልጆች አሏት ጀግና ወንዶች አሏት ከየት ነው የሄድሽው ወደ እስራኤል ከየት አካባቢ ከኢትዮጵያ ከየት ይሆናል ማለት እኮ ከኢትዮጵያ ሆኖ ከየት ከአማራ ክልል ከትግራይም አለ ከኤርትራም ለምሳሌ ከሁሉ ነው ያለ ከየትም ቦታ አለ ግን እቅፍ ግድፍ አድርጋ አንድ ችግር ሲደርስባቸው ማንነታቸውን አስከብራ በስነ ስርዓት ያዝ ዜጋ ነው አይደለም አትልም እሺ ቆይንና እስቲ ሌሎች ጥያቄዎች ሲነሱልሽ ትመልሻለሽ ቆያ ኦክቶበር 7 የነበረውን ህዝብ እንደ ቅጠል የረገፈውን እያሳደዱ እንዳይጥ የገደሉትን ይቅርታ እንኳን የማያውቁ አፍን የወሰዱትን የደፈሩትን ተጠይቀኝ ምንድነው ጠይቀኝ ኦክቶበር 7 ስንት ሰው ነው የሞተው ከእስራኤል ላይ 300 ምናምን አካባቢ ነው የተገደለ የታፈነ የተወሰደ ከዛ በላይ ነው አንዴ ከሷ ጋር አወራሽ ሌሎቻችሁ ዘግሩ ችግር የለውም በሷ ቁጥር ሄዳል እስራኤል በመትኩ ጋዛ ላይ ምን ያክል ሰው የገደለች ይመስልሻል የፈለገው ትግደል መጀመሪያ ደፍሯት ነው ነክቷት ነው ሲናቁት የማይነካ ነው አይ ለምሳሌ አንድ ነገር ልንገርሽ እኔ በነካሽ አንቺን ልጆቼንም ትገይብኛለሽ የሰራው ስራ እኮ ነው ያን የሚያደርግ አስጠንቅቃለች እኮ ውጡ አሁን በኔ እኮ አልኩኝ አዳምጠኝ እኔ አንቺን በጎዳሽ የኔንም ልጆችን ነው የምትጨፈጨፊ ወይ ጥያቄ ነው ጠይቁ አላደረገችም ይሄንም አላደረገችም እኮ እስራኤል የሆነ ጀርካ አንቺ እኮ ነው አሁን እኮ ማን አንቺ አልገደለችም እሷን ሁኜ ነው እዚህ ጋር እኮ ስለማን የኔ እናት ያዳመጥ የተደማመጠ እኔ አሁን ማንንም እኮ አይደለም በእኔና በአንቺ ጉዳይ ነው ያወራው እኔ አንቺን በደልኩሽም ደፈርኩሽም ምንም አረኩሽ በእኔ ምክንያት ልጆቼን ትገያለሽ አትገይም አንቺን ነው የጠየቁት ቆይ አዳምጠኝ አንቺ መልሽልኝ አንቺን ነው የጠየቁት ልጆችን እንዲወጡ አስጠንቅቃለች አሁን እኮ የምትጠይቀኝ እኮ መስቀል ይሄው እኮ ግልጽ ነው ልጆች እንዲወጡ ሴቶች እንዲወጡ ምንድነው የነሱ ማጥቂያ ቤት እንትን ሆስፒታል ውስጥ አንደርግራውንድ ገብቶ የነሱን ምሽግ ማድረግ ህፃናቶችን መሸከም ሴቶችን እንዲወጡ ማድረግ አይተናል እኮ መረጃ ልንገርሽ ነጭ ባንዲራቸውን ይዘው ነው ሰላም እንፈልጋለን ብለው ይወጡ ዩኒሴፍ ያወጣው መረጃ
50,000 ህፃናት ነው ማውራሽ። 50,000 ህፃናት ተገለዋል። ህፃናት ብቻ እናት፣ ሴት፣ እርጉዝ፣ ሽማግሌ፣ ትልቅ ትንሽ ሳልቆጥር ህፃናት ብቻ በዩኒሴፍ የወጣው ከ50,000 በላይ ህፃናት ተገለዋል በእስራኤል የቦምብ ድብደባ። እኔ ብበድልሽ የፈለግኩትን የኔን ህፃናት ልጆች መጨፈጨፌ ከሆነ ኢንሂውመን፣ አንቺ ሰው አይደለሽም ማለት እኔን እንደፈለግሽ አድርጌ። እኔ ለምሳሌ አሁን እስራኤል ሐማስን አግኝታ የፈለጋቻቸውን ብታደርግ ማንም ሰው ለሐማስ ቆሞ ለምን ሐማስ እንደዚህ ያደረገቻቸው አረጋቸው? ውሸት ነው። አንተ የምትለው መረጃ በትክክል አይደለም፣ ውሸት ነው። ማስጠንቀቂያ ሰጣለች፣ ራሳችሁን ተከላከሉ፣ ውጡ ብላለች። ማስጠንቀቂያ ከሰጠች በኋላ ውሸት ነው። ይሄ ወሬ ብቻ ነው። በክብር እንዳወራሽ ስምሽን ማን ልበል? የሌላት ስሜ ለምን ያስፈልጋል? በክብር እንዳወራሽ ስምሽን ችግር የለም ማለት ምን ብዬ ልጥራሽ? ቲኤፍዲጂ ምናምን ብዬ ልጥራሽ አልችልም። እስራኤላ ማን ብዬ ልጥራሽ? እስራኤላ ወልሽ የእስራኤላ። እኔ አሁን የምነግርሽ ሪፖርት እጅሽ ላይ ጉግል ላይ ገብተሽ ዩኒሴፍ ዌብሳይት ውስጥ ገብተሽ በጋዛ የተገደሉ ህፃናቶች ስንት ናቸው ብለሽ ቁጥሩን እዩ። እኔ ልሽ ምን መሰለሽ ውጡ ብላለች ይላሉ ብዙ ሰው። ማስጠንቀቂያ ሰጣለች በስነ ስርዓት። እስራኤላ አንዴ ያዳምጥ። ውጡ ምትዩ ከቤቱና ከሀገሩ ወጥቶ የት ነው የሚሄደው? ሲጀምር አንዳንድ ጊዜ ውጡ ይባላል። ውጡ ምትለው እኮ እምልህ ቤቱ ነው። አሁን እኔ ከቤት ውጣ የት ሊሄድ? ከቤት ውጥቼ የት ነው የሚሄደው? ከሀገር ውጣ የት ነው የሚሄደው? ከሀገር እንዳይወጡ አንደኛ ድንበር ሁሉ ተዘጋ። ግብፅም ድንበሯን ዘጋች። አዋሳኝ የተባሉ ድንበሮች በሙሉ ተዘጉ። የትም ሄጄ የላቸው። ከዛስ ከቤት ውጣ። ከቤት ውስጥ ወጥቶ የት ነው የሚያድረው? ከዛስ በኋላ መጠለያንም ተመቷል፣ ተደብድቧል። ያው ወርልድ ሄልዝ ኦርጋናይዜሽን የሚባለው ዓለም አቀፍ የጤና ድርጅት ራሱ ያወጣውን ሪፖርት ልንገርሽ። 700 የጤና ተቋም በእስራኤል ቦምብ ተደብድቧል። መጠለያቸው ተደብድቧል። ሕክምናቸው ተደብድቧል። መኖሪያ ቤት ተደብድቧል። ትምህርት ቤት ተደብድቧል። የት ሄዱ? ውጡ እንላቸዋለን። የወጡበትን ቦታ በሙሉ እስራኤል ደብድባለች። ከዛ የተነሳ በዩኒሴፍ ብቻ 50,000 ህፃናት የተገደሉ ሪከርድ አለ። ወርልድ ሄልዝ ኦርጋናይዜሽን ያወጣው 700 የጤና ጣቢያ ወድሟል፣ ተደብድቧል። በአጠቃላይ ከተማዋ አንድ ፎቅ እንዳይገኝባት ተደርጎ ወደ አመድ ተለውጧል። ሐማስን አግኝተው ልክ ኢራን ውስጥ ጀነራልና ሳይንቲስት ገለናል ካሉ ለምን ታዲያ ፍልስጤም ውስጥ ሐማስን ለይተው ለምን አልገደሉትም? እንደ ኢራን አልተፈለገም። የተፈለገው ህዝብ ማጥፋት ነው። ለዛ ነው እስራኤል መንግስት ኔታንያሁ ጀኖሳይድም አድርጓል። የጦር ወንጀል ይፈልጋል። በዓለም አቀፍ ህግ ሄግ ፍርድ ቤት ክስ ተመስርቶበት ማዘዣ ወጥቶ እየተፈለገ ያለ ስርዓት ነው። ግልጽ ለማለት ኦሮሚያ ዝርያ መቀጠል ይችላል። ስማኝ፣ ጽንፈኞችን ቀድሞ ጽንፈኞችን ዲሞክራሲ መብት ያለበት ሀገር ዲሞክራሲን የሚያከብሩ የሚያውቁ ከሆነ የሰለጠነ ዓለም ነው። ጽንፈኞችን ቀድሞ መቃወም ነበረበት። ይሄ ከመፈጸሙ በፊት ከረሜላ እየዘራ ጣፋጭ ነገሮች እየነሰነሰ እስራኤሎች አለቁ ብሎ እየዘፈነ እየጨፈረ በመኪና ላይ ጠልፎ የወሰዳቸውን በጀግንነት ተታኩሶ ቢወስዳቸው እኮ በሆነ ሽንታም ሆኖ ነው እንጂ ቁጭ ብሎ የሚሸና ጠልፎ በየቤታቸው ተኙበት ከእንቅልፍ እየቀሰቀሰ የፈለገውን እየረሸነ የፈለገውን ከወሰደ በኋላ ጣፋጭ ነገር ከረሜላ እየነሰነሰ እየጨፈረ ሆነ የወሰዳቸው። ይሄን ስታይ ምን ይሰማል? ይሄን ስታይ ምንድን ነው የምታስበው? በዛን ሰዓት አንተ አይንህ የተሸፈነ ነው። በቀልን ለመመለስ የምታየው ነገር የለም። ደግ ነው ያረገ። ታዲያ ገብቶ ታኑር ውስጥ ህፃናቶች የተወለዱ ህፃናቶች ቢያስቀራቸውስ ምን አለ? ለምን ማብሰያ ውስጥ ይገቡ? መብላት አለመብላቱንም አላረጋገጥኩም። በልቷቸው ነው ሐማስን አልተከላከልኩም። ሐማስን አልተከላከልኩም እየተናገርክ እኮ ነው። አሁን አንተ እኮ በዚህ ጊዜ የተፈጸመውን እኮ እየተናገርክ ነው። እስራኤል አንድ ያዳምጪ። ሐማስን ብትገሏቸው፣ ብታስሯቸው፣ የፈለጋችሁትን ብታረጉ ኢን ዘ ፈርስት ፕሌስ ሐማስ የሚባለውን ያቋቋመው ራሱ እስራኤል ነው። ይህንን ታሪክ ሄደሽ ማንበብ ነው። ሐማስን ያቋቋመው እስራኤል ነው። ፈንድ የሚያደርገው እስራኤል ነው።
ስለዚህ ራሳቸው ያቋቋማቸዋቸውን ሐማስን ከፈለጉ ግደሉ፣ ሰሯቸው፣ አጥፏቸው። ስለነሱ እያወራሁ አይደለም። እኔ እያወራሁ ያለሁት ምንም ስለማያውቁ ህፃናት ልጆች፣ እናቶች፣ አባቶች፣ ሽማግሌዎች፣ እርጉዞች ነው። አሁን ለአንቺ በእስራኤል ስም አንድ ሰው ጎዳሻለሁ ቢለኝ ቅር ነው የሚለኝ። እሺ አልልም። አይመለከት ምን አገብ ኔታንያሁ ለሚሰራው በደል አንቺ ኃጢአቱን መውሰድ የለብሽም። እያወራ ያለሁት እኔ ሐማስ ላይ ለምን እንደዚህ ያደርጉ አላልኩም። ህፃናት ላይ ነው። በአጠቃላይ ጋዛ ፍልስጤም ላይ የተካሄደው ነገር በአጭሩ ጀኖሳይድ ወይንም የዘር ማጥፋት ነው ቢባል ሀቅ ነው፣ ውሸት ነው። እስራኤል እጆቿን አጣጥፋ መቀመጥ የለባትም። ከዚህ በፊት የተፈጸመባት ግፍና በደል ስለበቃት እጆቿን አጣጥፋ ማንንም የመጠበቅ አቅም የላትም። ከዚህ በኋላ ባላትና ባላት ተጠቅማ ራሷን መከላከል መብቷ ነው። ማንም የማዳም እዚህ ሰርቶ መብላት ሲችል ለፍጥኝ እየታሰረ በየፓኩ በግ ጠባቂው ለምሳሌ ኢኒ ሚኒ የሚባል እንደዚህ አይነት የቆሸሸ የወረደ አንድ ይሁዲ ከገደልክ 7 ሚስት አገባለ ገነት ነው ጀነት ትገባለ የሚባል እንዲህ አይነት የቆሸሸ አስተሳሰብ ያለው ራሱን አርሞ ቁጭ ቢል ከዚህ በኋላ አፋቸውን ባይከፍቱ ስርዓት ይዘው ቢቀመጡ ኢትዮጵያ ላይ የሚፈጸሙትን ግፍና በደል እንዲታቀብ ስርዓት እንዲዛቱ ወደዚህ እጃችሁን ለሌሎቹ ምድል እንስጥና ኢራን ደግሞ ዋንዴ ልጨርስና ልወጣ ነው። ኢራን ደግሞ ያረገችውን ዝግጅት ስለታወቀባት መጀመሪያ ላይ የተሰጠችው መቀጣጫ አሪፍና አሪፍ ነው። አሁንም እንደ አዛ ምድረ በዳ ትሆናለች። የነመኑ ከእስራኤልን የሚያሸንፍ የለም። አይተኛም አያንቀላፋም አምላኳ። መልካም ቀን። አመሰግናለሁ። እኔ ማምንበት አንድ ጥያቄ ልጠይቅ በእናትህ። እኔ ማምነው እስራኤልን የሚጠብቅ ብቻ አምላክን የለኝም። እኔ ያለኝ አምላክ የሰው ልጅ ሁሉ የሚጠብቅ ነው። እስራኤልን ለብቻ የሚጠብቅ አይተኛ ማያንቀላፋ የምትባል ጥቅስና እንትን እቺ ፖለቲካዊ ነች። እግዚአብሔር ለእስራኤልን ይጠብቃል፣ ሌላውንስ እንዲገደል ይፈቅዳል ማለት ነው። እንደሱ አይነት አምላክ ያላችሁ አምልኩ፣ ችግር የለብኝም። እኔ ማመልከው አምላክ ለሁሉ ግድ የሚለው ነው። ለኢራኑም፣ ለፍልስጤሙም፣ ለህንዱም፣ ለፓኪስታኑም፣ ለሊቢያውም፣ ለኢትዮጵያውም እንደዚህ አይነት አምላክ ነው። አይ እኛን ሲጠብቀን አይተኛም አያንቀላፋም፣ ለሌሎቻችሁ የተኛ ያንቀላፋል። እንደሱ ነው የምታምኑት፣ ችግር የለብኝም። ችግር የለም። ኦሮሚያ ዘርያለ አለበለዚያ አቡ ባህሩ ማለት ቦሬ ነው። ኦኬ አቡ ቦሬ እሺ ነው። አመሰግናለሁ። ይሰማል አይደል? አዎ ይሰማል። ቀጥታ አመሰግናለሁ። በጣም ብዙ ሀሳቦችን ተናገራል። ያንተን ያክል እንኳን ለመናገር አልችልም። በጣም ማለት መረጃ በደንብ ስላለህ ማለት ነውና ያው የመጀመሪያው ማለት እኔ የተመቸኝ ሀሳብ አምላክ ለሁሉም ነው የሚለው በጣም ገዢ የሆነ ሀሳብ ነው። ማለት እኔ ሙስሊም ነኝ፣ እንደ እስልምና ራሱ የምናምነው አላህ ለሁሉም ነው እንጂ ለሆነ ስፔሻል አይነት ህዝብ የተለየ ነገር የለም። ለፈጣሪ የሰው ልጅ ለፈጣሪ ቅርብ የሚሆነው ትቆራረጣለህ ወንድማችን። ለፈጣሪ ባለው ታዛዥነት ብቻ ነው። ከዛ ውጭ ምን የተቆራረጠ ነው? ስልክ መጥቶብህ ነው አይደል? የሰው ልጅ አሁን ማይክል ክፍት አሁን ይሰማል? ማይክን ክፍት ተስተካክሏል አሁን? እሺ ቀጥል። ማለት የሰው ልጅ ለፈጣሪው ስፔሻል የሚሆነው ለፈጣሪው ባለው ታማኝነትና ታዛዥነት ብቻ ነው። ከዛ ውጭ ስፔሻል የሚባል ህዝብ የለም። ሲቀጥል ግን አሁን ብዙዎቹ የመረጃ እጥረት ያለብን ይመስለኛል። ማለት ከሳይድ ከመሆን ወጥተን መረጃዎችን ብናይ 1948 እስራኤሎች ሲመለሱ ወደ ሀገራቸው በእንግሊዝ አማካኝነት ሲመለሱ ፓሌስቲኖች በሰላም ነው የተቀበሏቸው። ምንም የተቃወመ ፓሌስቲን የለም። መረጃ ማየት ስለሚቻል ማለት ነው። ከዛ ውጭ አንዳንድ ሰዎች ስለ እውነት እናውራ ከተባለ አሁን ብዙዎቹ ቤተ እስራኤላውያን ገብተው ስለ ጀግንነት ምናምን ያወራሉ። በታሪካቸው እስራኤሎች በታሪካቸው ሀገራቸውን ራሳቸው ታግለው አላስለቀቁም፣ ወይም ራሳቸው ታግለው አልያዙትም። በእንግሊዞች አማካኝነት ነው ሀገራቸውን ተቀበሉ፣ በእንግሊዝ ሞግዚትነት። እንግሊዞች ግን እስራኤሎች በየሀገሩ ውስጥ ተበትነው በጣም ብዙ ጊዜ በተለይ አሜሪካን ሌሎች በጣም ሀብታም ስለነበሩ እንግሊዞችን ተደራድነው የያዙ እንጂ
በጀግንነት በምናምን እንደሌ ማንኛውም ሀገር የትኛውም ሀገር ነፃ የለቀቀው በራሱ ታጥቆ በራሱ ታግሎ ነው። እስራኤል እንደዚህ አይነት የለም። አሁን ግን መጥተው ስለ ጀግንነት ያወራሉ። ኢቨን 1948 ከተቀመጡ በኋላ ያደረጉት ምንድነው? ቀጥታ የራሳቸውን ፍላጎት ለማስቀጠል ከአሜሪካና ከተለያዩ አውሮፓ ሀገራትን በጣም ብዙዎቹን አመጡ። ከዛ በኋላ ያደረጉት መሳሪያ ተቀብሎ ማስፋፋት፣ ግዛት ማስፋፋት ነው ያዙ። ከዛ በኋላ ነው ፊሊስጤኖች ግዛት ማስፋፋት ሲመጣ ለምን የሚል ጥያቄ ያመጡ። እኛ ተቀብለናቸዋል፣ ግን ግዛት ማስፋፋትና መግደል በቃ ማየት ይቻላል እኮ በጣም ብዙ ቪዲዮ ማየት ይቻላልና ግዛት ማስፋፋት ማለት ነው የመጡ። እሺ ቴንክ ዩ አቡ። አይ ቲንክ ማን ነው ዲል ላይ ነው ምንድነው ጥያቄ ላይ ጠይቀህ ነበረ ጥያቄ መሀል ላይ እንትን አቋረጥከኝ። ገባ አይደለም ማለት እኔ አንድ ሁለት ሶስት ጥያቄ ያለኝ አይ ሆፕ ትመልስልኛለህ። አቅም ቢኖራቸው እኔ እንዳልከው ማለት ነው ለይቶ የነሱ አላህ ለሁሉም ከሆነ ገባ አይደለም። እኔ እስራኤል ያደረገችው በጋዛ ቶታል አልቀበለውም ማለት ነው። ግን በዚህ ዓለም ጎላ ብሎ የሚወጣ የእስራኤልና የፍልስጤን ሲሆን ብቻ ነው። በኢትዮጵያ በአንድ ዓመት በሁለት ዓመት ከ2 ሚሊዮን በላይ ህዝብ ጠፍቷል፣ አልተነገረም። በየመን ኢራን እና እንትና በየመን ብዙ ነው የጠፋ፣ ሚሊዮኖች ህዝብ የጠፉ ብዙ እንደዛ ነገር አልተጫጩም፣ አልተነገረም። እኔ በጣም ጥያቄ ያለኝ እውነት ኤድሞንድ ልትመልስልኝ አይሆን ጊዜ ተሰጠ ማለት ነው። የፍልስጤን ሲሆን ደግሞ የእስራኤል ሲሆን ከሌላ ህይወት የተለየ ነው እንዴ? አሁን እንደዚህ አይነት ወላ በእንትንም ሲሆን ሚሊዮኖች ብዙዎች ተርበው ተጨፍጭፎ ኢራን ስትጨፈጭፋቸው ከሳዑዲ ሆነ የመን ማለት ነው እንደዚህ ተጫጫ ሰው አልነበረም። በሃይማኖታቸው ራሱ በሃይማኖት ከሄዱ ለይቶ ነው እንደሚያዝኑ ሀዘነታቸው ይነሱ የኢራንና የኢራን የፍልስጤንና የእስራኤል ሲሆን በዓለም ላይ እንትን ነው በቃ በዓለም ጎላ ብሎ የሚወጣ የሚወራበት የሚታዘንበት ከጎናችሁ ነን ምናምን የሚል ናቸው። አንደኛ ነገር አፍሪካኖች ጥቁሮች ልንገራችሁ፣ እናንተ አቢድ ናችሁ በጥቁሮች ማለት ነው። እናንተ እስላሚዎችን ብትሆኑ አረቦች ነው ማብራሪያ ነይ አንድም ልናገር ማለት ነው። ወደንም ጠልተንም አንዴ በላስጠኝ ትንሽ ወደንም ጠልተንም እኛ ማለት ነው እኛ የአፍሪካኖች እችንም ትመልስልኛለህ ደና ወደንም ጠልተንም እኛ አፍሪካኖች ጥቁሮች ነን። በቃ እኛ በእነሱ ነው የምንጠፋ ያለ ነው። እንደ አፍሪካ ለራሳችን መቆም ያለብን እንደ ኢትዮጵያኖች ማለት ነው። ለራሳችን እኛ በድንጋይ አይደለም የተጋደደልን ያለ ነው። እነሱ በሰሩት እነሱን እኛ ያጠፋሉ፣ እናንተ ደግሞ ለእናንተ እንቆማለን ትላላችሁ። እኔ እርስ በርሳችሁ አትገዳደሉ ነው የምለው። ገባ አይደለም? ንጹሃንም አትግደሉ ነው የምለው። እንደኔ ግን የእስራኤልና የፍልስጤን ሲሆን ለምንድነው በዓለም ወጥቶ ዓለም መነጋገሪያ የሚሆነው? እኛ ሰዎች አይደለንም ወይ? ሌላው ሰው አይደለም ወይ? ይሄንን ጥያቄ ፈልጋለሁ። ትንሽ ስሜታው አደረገኝ። ሚሊዮኖች ምክንያቱም 5 ሚሊዮን ሂትለር ስለገደለ አሁን እዚህ መጥቼ ወዲያው እንደመጣሁኝ ነው ትምህርት የሰጡኝ። ይሄን ያህል ተገደለ ይሄን ያህል ተባለ ተብሎ ማለት ነው። ግን ሚሊዮኖች ስንት አለ ዘር እንደ ዘር የጠፉ እንዴት ነው? ይሄንስ እንዴት ነው? እስኪ መልስልኝ። በትክክል እንደሚሉት የነሱ አምላክ የተለየ ነው? የሌላ አምላክ የለንም እኛ ሌላ የሚያውቅ ሰው የለም? ይሄን እንዴት ነው እንደዚህ የሆነው? እስኪ እሺ ቴንክ ዩ ሌና ኦኬ አሁን የገባው የእስራኤል ባንዲራ በመሀል ያስገባው ስማችሁን አይ ሰላም ነው ወይ? እንዴት ናችሁ? ሁላችሁ የትናንትናው ልጅ ነው አይደል? በደም መቼም የሀገሬ ነገር አይሆንልኝም። ለዛ ነው የሀገሬ ነገር ስሟ በመጥፎ ሲነሳ አይሆንልኝም እና ለዛ ነው። ለአንተ ትክክለኛው ሀገር ኢትዮጵያ ነው እስራኤል? ያወራን ይመስለኛል እኮ የሆነች ልጅም ትናንት የሆነ ጊዜ ጠይቃኝ ለማን ነው የምትዋጋው ምናምን። ችግሩ ምን መሰለህ? የተለያየ ስም አንደኛ እኛ በማናውቀው ስም ስለምትገቡ ለመለየት ይቸገራለሁ። አዎ እሱ ልክ ነህ። ያንተንም ስም በአማርኛ ብትጽፈው ኖሮ ያው ምናልባት
ልጠራው ይችል ነበር ያንተ ስም ማለት ነው። ስለዚህ ቋንቋዬ ስለሆነ ብታከብረው መልካም ነው። ቢያስር እኔ አላከብረውም አላልኩም። ይኸውልህ እናንተ እኔ አንድ ነገር ያየሁት እናንተ ጋር ልንገር። አም ሶሪ ቱ ሴይ እሺ ሁሉ ነገር ኔጌቲቭ ነው የምትወስዱት። ምንድነው ያ ማለት? አሁን እኔ ስምህን ያነበው አልቻልኩም። እናንተ በላይ የሚዘረጥጥ ደፋር የለም። ግን እውነት ለመናገር እስካሁን ድረስ የገቡት እንዲያውም በጣም 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 ቤተ እስራኤል ነን የሚሉት ናቸው። አግሬሲቭሊ ሲናገሩ ማየው ምልህ ደፋሮቹ እነሱ ናቸው። ላይክ ነው ዲስሪስፔክት በማድረግ ማለት ነው። እና ትንሽ ነገር አትችሉም ሌላ ሰው ሲናገራችሁ። እና ይሄ ኬት የመጣ ጸባይ እንደሆነ አላውቅም። ባይሆን መጽሐፍ ቅዱሱ ላይ ታስታውስ ከሆነ ያው በእናንተም ቶራ ላይ ስታነበው እነዚህ አንገተ ደንዳና ህዝብ ብሎ ተጣልቷችሁ ነበር አይደለ? ኤልኤሎሂም። ስለዚህ እሱ ጸባይ አሁንም ባለው ትውልድ ላይ መንጸባረቅ ሳይሆን መቀየር ነው ያለበት፣ መለወጥ አለበት፣ መታደስ አለበት። እንደዛ ቢሆን ነው ደግሞ ጥሩ የሚሆነው። እሱ ላይ ስሩበት። ሀሳብን ጨርስ። ኦኬ። በባለፈውም እንደሰማው አሁንም ቢሆን እንደሰማው ምናምን ነገር ያው ተመሳሳይ ነገር ነው። የአብዛኛው የአንተ ደጋፊዎች የምለው ያው ሙስሊሞቹ ወይም ደግሞ አረቦቹ በራሱ እስራኤልን ተቃርኖ ነው የሚናገሩት ምናምን እንደሰማሁትም አብዛኞቻችን እንደሰማነው ምናምን ነገር ማለት ነውና የሚገርመው እኔ ባይደው ሙስሊም አይደለም ክርስቲያን እንደሆንኩ አይደለም አውቃለሁ እንዳልሆንክ አውቃለሁ። አብዛኛዎቹ የነሱን ምንም ኢራንም ጥፋተኛ ትሆን ፍልስጤምም ጥፋተኛ ብትሆንም የነሱን ሳይድ ይዘው ነው እንትን የሚሉት እንጂ ኒውትራል ሆነው ወይ ደግሞ ጥፋተኛው የትኛው ነው የሚለውን የሆነ በኮመን ሰንስ አስበው አይደለም እንትን የሚሉት። ራንደምሊ በቃ እነሱ ናቸው አይደል እንትኖቹ ሙስሊሞች ናቸው አይደል ወገኖቼ ናቸው አይደል ወንድሞቼ ናቸው ከእነሱ ጎን እንቁም ነው እንጂ የሆነ በኮመን ሰንስ ታስበው የሚወሰን ውሳኔ ላይ ደርሰው ምናምን ነገር የሆነ እንትና ሳይድ አይዙም። እና አብዛኛው ሙስሊሞቹ ታችም እያነበብኩ ነበር እንደገናም ገብተው የሚናገሩት ምናምን ነገር እንደዛ ነው። ከዛ ውጪ ሐማስ ቆይ ነፍሴ አካሄድ አለ ብታስተካክለው በማስበው እኛ ከእምነት የራቀ አይደለም። እኔ እውነቱን ማስተካከል አንዳንድ ተቀበል። ኤድመንድ ለማን ነው ድል የሰጠው? ለእኔ ነው ወይስ ለኢኒማኒ የሚባለው? ኤድመንድ የተናገረው ትክክል ስላልሆነ ማለት ነው። እኛ ሙስሊሞች ወንድሞቻችን እስልምና መታፈታዎች ሌሎችን እንዲበድሉ አንፈቅድም። በጭራሽ የሰው ልጅ ቢነኩ አንፈቅድም፣ አንደግፋቸው። አሁን እኛ በኋላ ክሪቲሳይዝ ብታደርገኝ አይሻልም? ስለተበደሉ ስለተጎዱ እንጂ እነሱ ሙስሊም ስላልሆኑ ብቻ አይደለም፣ ስለተጎዱ ነው። ችግር ስለደረሰባቸው ብቻ እስራኤል ጦረኛ መንግስት ስለሆነ ጨፍጫፊ ወራሪ ስለሆነ ስለወረራቸው እንጂ እኛ ሙስሊም አሁን ወንድሜ ሌላ ወይ ክርስቲያን አይሁድን ሌላን ሃይማኖት ተከታይ ቢነካ አልለቀውም፣ አልደግፈውም፣ አልከተለውም፣ እቃወማለሁ። አንድ ጥያቄ ልጠይቅሽ። እንደዛ ካልክ አንተ አንድ ጥያቄ ልጠይቅህ። ኦክቶበር 7 ላይ የተፈጸመውን ጭፍጨፋ በእስራኤላውያን ላይ በህፃናት፣ በሽማግሌዎች፣ በወጣቶች ሚውዚክ ፌስቲቫል ላይ በነበሩ ሰዎች ላይ 1300 ሰዎች ሲሞቱ እዛ ሚውዚክ ፌስቲቫል የነበረ ጊዜ እሱን ኮንደም ታደርጋለህ ወይስ አታደርግም? ሐማስን በዚህ ሁኔታ ላይ ትቃወማለህ አትቃወምም? እቃወማለሁ። ሐማስ አጥፍቷል፣ ጥፋተኛ ነው፣ በሱ እቃወማለሁ። እንደናንተ ግጭጭ ቢያል ክድም እውነታ ትክክለኛ እውነታን ፍትሃዊ ንግግር ነው ማውራኔ ትክክል አይደለም ሐማስ የሰራው። ግን በእጥፉ እናንተ ደግሞ የሰራችሁ ጭፍጨፋ ሐማስን ለይታችሁ ቢትመቱ እኛ እናወራ ችግር የለብንም። ግን ሐማስ እያላችሁ መጠለያ ሽሹ እያላችሁ መጠለያ ሲሄዱ ጤና ጣቢያ ሲገቡ የትም ሲገቡ የጨፈጨፋቸው ህፃናቶች በጣም በእጥፍ ነው። ስለዚህ እኛ አንተ የምንቃወመው ይሄ ይሰመርበት። ያ ኦኬ። በዓለም አቀፍ ህግ መሰረት ሆስፒታል ውስጥ ማንኛውም ቦታ ላይ ትምህርት ቤት ውስጥም ሊሆን ይችላል፣ ሆስፒታል ውስጥም ሊሆን ይችላል፣ የትኛውም የህዝብ መገልገያ ቦታዎች ላይ አንተ እሱ ከጠየቅከው ግን እኔም አንተ ልጠይቅህ። ቆይ ልመልስለትና ሆስፒታል ላይ ስላለ ነው አንተንም ልጠይቅህ። በመካከል ጠየቅከው መለሰልህ። እሱ ሐማስ የሰራውን ነገር አውግዛለሁ አለ። አንተስ ኔታንያሁ በጋዛ የጨፈጨፋቸውን ህፃናት በማድረጉ ኔታንያሁን ታወግዘዋለህ አታወግዘውም?
ህፃናቶች ተጨፍጭፈዋል ሳይሆን ህፃናቶች ለነሱ ኢንቴንሽኑ ነው ማሰብ ያለብህ። ኢንቴንሽኑ የህፃናት ሞታው ያሳዝናል። እንደ ሰው ታስበው ምናምን ነገር ያሳዝናል። ያሳዝናል ሳይሆን እስራኤላዊ ብቻ ያደረገው ኔታንያሁ እየመለስኩልህ ነው። ልመጣልህ ነው። እሱ እንደ ሰው እንደ አንድ እስራኤል ቆይ እንደ ሰው እንደ አንድ ስለጠየከኝ በፈለኩበት መንገድ መመለስ አልችልም። አንተው መስማት የፈለከውን ነው አይደለም የጠየከኝ። መስማት የፈለከውን ነው። ቅድም እኮ ልጁ ጥያቄህን መለሰልህ። አወግዛለሁ፣ ሐማስ ያደረገው ትክክል አይደለም፣ ንጹሃን መግደሉ አለ። ኦኬ ከዚህ ልጀምር። አንተስ ኔታንያሁ 50,000 ህፃናት በመግደሉ የፈለከውን ቁጥር ስጠው፣ እኔ ችግር የለብኝም። ጥያቄውን ደገምክልኝ ምናምን። አዎ ታወግዘዋለህ። ኔታንያሁን አታወግዘውም? ቆይ ልነግርህ እኮ ነው። ሁለቱም የተለያዩ ነገሮች ናቸው። ኢንቴንሽናሊ ገብቶ ከሐማስ ከጋዛ ገብተው ሰዎች በተኙበት በኢትዮጵያ 12 ሰዓት ተኩል በተኙበት ገብተው በቤታቸው ውስጥ ገብተው መጨፍጨፍ፣ ይሄ ኢንቴንሽናሊውን ውሰድልኝ። ገብተው መጨፍጨፍ እና እስራኤል ልደበድብ በአውሮፕላንም ሆነ በእግር ተዋጊዎችም ሆነ ወይም በመድፍም ልደበድብ ስትል እነሱ የሚጠቀሙት እነዚህን ህፃናቶችን የሚጠቀሟቸው እንደ ሂውማን ሽልድ ነው። እነሱን ከፊት ከዛ በኋላ ደግሞ ሐማሶች ይተኩሳሉ ወደ አንድ ወታደር። አሁን አንድ ጥያቄ ልንገርህ፣ አንድ ጥያቄ ልጠይቅ፣ ይሄን ጥያቄ የሚመልስልህ ማለት ነው። አንተ የሆነ ህፃን ልጅ ፊቴ ላይ አድርጌ ወደ አንተ እየተኮስኩብህ፣ አንተ መሳሪያ ይዘሃል አይደለ? ወደ አንተ እየተኮስኩብህ በእኔ ዝም ብለህ ትገደላለህ ወይስ ህፃኑንም ያንም ትገለዋለህ? ኦኬ በመጀመሪያ ይሄ የምትለውን ኤክስኪውዝ ሲሰጡ የሰማኋቸው ለአመታት የሰማሁት አንዱ የእስራኤል የፖለቲካም ይሁን አምባሳደር ይሁን ምን ይሁን እቺ ምትላትን ነው ለአመታት ሲናገሯት መስማው። በመጀመሪያ አንድ ነገር ልንገር፣ የሐማሶቹን ኢንቴንሽናሊ ነው አልክ፣ ልክ ነህ። ሐማሶቹ ያደረጉት ኢንቴንሽናል ነው፣ ለዛ ነው የምናወግዘው። ኔታንያሁም ሆስፒታልና ትምህርት ቤት ሲደበድብ ኢንቴንሽናሊ ንጹሃን እንደሚሞቱ ያውቃል። አውቆ ነው ኢንቴንሽናሊ የደበደቡ። ግን አይ ህፃናት ይዘው አሁን ይደበድቡና አይ እዛ ስር ምሽግ ሰርተዋል ይለዋል። እሺ ተብሎ የዓለም አቀፍ ሚዲያ ገብቶ ያጣራ ሲባሉ እምቢ አሉ። አንድ ነገር ልንገራችሁ። እኔ እንግዲህ ወደ መረጃ ልምጣ። እንግዲህ ሐማስ ገብቶ እዚህ በእስራኤል በደቡብ እስራኤል ገብቶ ፓርቲ የሚያደርጉትን የሚገለውን ሲገድል የሚያፍነውን ሲያፍን ያኔ ገብቶ እንዲዘግብ የእስራኤል መንግስት ማናቸውም ዓለም አቀፍ ሚዲያ ገብታችሁ ዘግቡ ብሎ አስገብቷቸው ነው። ከዛ እነሱ ምን አሉ? ዓለም አቀፍ ሚዲያ እዚህ ገብተን እንደዘገብ ነው አሁን ደግሞ እናንተ ሆስፒታል ውስጥ እንትን ታናል ሰርተዋል፣ ምሽግ ሰርተዋል ሐማስ በየቦታው ያላችሁትን ገብተን እንድንዘግብ አስገቡን ሲሏቸው አንድ ዓለም አቀፍ ሚዲያ እንዳይገባ ከለከሏቸው። ለምን ከተባለ ኃጢአታቸውን ያውቃሉ። እስራኤል መንግስት ማን ነው ጋዛም ላይ ይሁን ፍልስጤም ላይ ሰራው ጄኖሳይድ ህዝብ ማጥፋት ነው እንጂ ሐማስን ለይቶ መምታት አይደለም። ሐማስን ለይቶ ለመምታትማ ይሄው አሁን ኢራን ላይ ጀነራሎቹን የጦር መኮንን ሳይንቲስት ለይቶ መጥቶ አይደል? ጥሩ። ለምን ታዲያ ሐማስንስ አንተ እንዳልከው ከህፃን ለይተን እንመታለን ካሉ ለምን ለይቶ አይመቱትም? ቴክኖሎጂ አላቸው፣ እንትኑ አላቸው አይደለም? ኢንቴንሽናል ነው። ስለዚህ የሐማስ ብቻ ኢንቴንሽናል አይደለም፣ ኔታንያሁም የሰራው ኢንቴንሽናል ነው። ስለዚህ አንተ ልክ ልጁ ሐማስን እንዳወገዘ አንተም እውነተኛ ከሆንክ ኔታንያሁን አውግዘው። ኦኬ፣ ለጥያቄ መልስ አልሰጠኝም እኮ ለጠየቁ ጥያቄ ያመጣኸው አናሎጂ እምልህ ህፃን ይዞ ተኮሰብህ ምናምን ያው ከየት እንዳመጣኸው ነግሬሃለሁ። ያመጣኸው ነፍሴ ቆይ ኤድመንድ ይኸውልህ አባቴ አንተ እሱ ጋር ነው ቁጭ ያልከው። እኔ ፍሮንት ነበርኩ፣ እዛ ውስጥ ነበርኩ፣ አውቀዋለሁ ምን ነገር እንደተከሰተ አውቀዋለሁ። ኦኬ ምን ነገር እንደተከሰተ አውቀዋለሁ፣ ፍሮንት ስለነበርኩ ማለት ነው። ስለዚህ
እኔ ያ ሲቹዌሽን ሲያጋጥምህ በእንደዚህ አይነት ሲቹዌሽን ላይ ስትሆን ምን ታደርጋለህ ነው ያልኩት። ምን ታደርጋለህ? እኔ ቢሆን ህፃንና ልጁንም አንድ ላይ አልመታም ባጭሩ። ስለዚህ አንተ መሞት ትፈልጋለህ? ኖ እሱን መሞት ትፈልጋለህ አትፈልግም? እሱን ተው አይደለም መሞት ትፈልጋለህ ወይስ? እኔ ልንገርህ፣ ስማ፣ ፕሌን ውስጥ እስከዛሬ ድረስ ፕሌን ሃይጃክ ሲደረግ ሰምተህ አታውቅም? ፕሌን ሃይጃክ ሲደረግ ሃይጃክ ያደረገውንም ሃይጃክ የተደረጉትንም አብረህ ምታ የሚል መንግስትም ጊዜም አይቻላቅም። በተቻለ መጠን ሃይጃክ ያደረገውን ለይቶ ለመምታት የተቀረውን ህዝብ ለማዳን ነው የሚካሄደው ማናቸውም ኦፕሬሽን። እኔ እስኪገባኝ ህፃንም ይኖር እናትም ይኖር አብረሃት መታ የሚደረግ። ስለዚህ አንተ መሞት ትፈልጋለህ? ተው እባክህ፣ ይሄ ዝም ብሎ ታራ እኔ ተው እባክህ አይደለም መልሱን ነው ፈልገው እናንተ ጋር ያለው ግትርነት አይደለም። አንተ አሁን እሱ ጋር ቁጭ ብለህ እንደምታወራው ይኸውልህ፣ በሙሴ ዘመን የነበረው ግትርነት አሁንም አለ። ይኸውልህ እሱ ጋር ቁጭ ብለህ እንደምታወራው አይደለም፣ ማንም ቤት ውስጥ ቁጭ ብሎ እንደሚያወራው አይደለም። አንተ በዛ ሲቹዌሽን ላይ ብትሆን አሁን ልውሰድህ፣ አንተ እዛ ቦታ ላይ ብትሆን ምን ታደርጋለህ ነው የምልህ። የአውሮፕላኑን ቶ የአውሮፕላን ሃይጃክ ያደረጉት ምናምን ነገር ቶ ፊት ለፊት በዛ ሲቹዌሽን ላይ ብትሆን አንተ ምን ታደርጋለህ ነው የምልህ። ሌላውን ስድቦ ምናምን ነገር ተውና ሌላውን ስድቦ ምናምን ነገር ተውና ደንዳና ልብን ያላችሁ እስካሁን ድረስ ምናምን የሚለውን ነገር ተውና ዝም ብለህ ኦኬ መልሶ መልስልኝ። ከዛ ውስጥ እዚህ ታች ላይ ጴጥሮስ የሚባል ስም ያለው ልጅ አለ። አንድ ላይ አልገለለም። ጴጥሮስ የሚባል ልጅ አለ። ለምን ተረፍክ አለኝ። ጴጥሮስ የሚባል ልጅ አለ። ለምን እየሰማሁ ነው በደንብ እየሰማህ አይመስለኝም። እመልስልሃለሁ ግን መልሰህ ከህፃኑ ጋር አብሬ አልገልህም አልኩ። ስለዚህ እኔ ደግሞ አንተን መግደል ነው የምፈልገው። መሞት ትፈልጋለህ? አይነት ነገር መሞት ትፈልጋለህ ወይ? ኤድመን እንትን እኮ ነው አሁን ለምሳሌ ቆይ አዳምጥ። አሁን ለምሳሌ ፍልስጤኖች መጠለያ ላይ ይሄዳሉ። መጠለያ ላይ የጦር መሳሪያ አለ፣ ሐማስ አለ። ቆይ ተው እንጂ ያመጣው ለእዝመን እንዳመጣው ማነው መጠለያ ላይ ሄደው? እስኪ በመረጃ ሳይ ማነው መጠለያ ላይ ሄደው? ወንድማችን ሁለታችሁንም ጸጥ ላስብ። ታች የገባው አንድ ቤተ እስራኤል አይ ቆይ ታች ያለው ቤተ እስራኤል አላልኩም እኮ። ቆይ አንድ ጊዜ ወንድማችን ታች ያለው ቤተ እስራኤል አለ። እሺ አመሰግናለሁ። እሺ ቀጥል። ኦኬ ኤድመን፣ እንግዲህ አንድ ነገር ማለት የምፈልገው በመጀመሪያ አንተ ለትዕግስትህ በጣም አመሰግናለሁ። በትዕግስት ታወያያለህ። ነገር ግን እውነታው ደግሞ እንዲነገር እውነታው እንዲታወቅ ደግሞ አንዳንዴ በአንተ መስመር ብቻ ሰው እንዲሄድ ትፈልጋለህ። ሚዛናዊ አልሆንክም። ያ ነው ትንሽ ቆጣ የሚያደርገን። ሚዛናዊ ብትሆን ኑሮ ልጁ አሁን እያልህ ያለው በትክክለኛና ትክክለኛ ነው። ከመሬት ላይ ያለ ነው እኛ ስለሆነ ያየነውን በዓይናችን ስንናገር አይደለም አይ መሞት አለብህ። ልጅ አዝሎ ልጅ በሆዱ ይዞ መሳሪያውን ወድሮ ወደ አንተ ሲመጣ መሞት ነው የነበረብህ ልጅ ለማዳን። ሐማስ እኮ ነው አዛ ውስጥ ያለው እኮ ሐማስ ነው። እንዴት ነው መሞት ያለብህ? ውጊያ ከፍቶ ገሎህ አድምቶህ አቃጥሎህ እንደገና ደግሞ ልጅ በሆዱ ይዞ ልጁን እያሳየህ አሻግሮ በጫንቃው ልጅ ይዞ መሳሪያ ግን ይዟል። ታዲያ እነሱ ናቸው እንጂ አህዛብ የሆኑ ልጅን አቅፈውና ተሸክመው ሊያስገድሉ እንዲገደል አብሮ ይዘው የመጡ እኛ ነን ወይ? የእኛ ጥፋት ነው ወይ? ያነ እንዴት ነው በዚህ ማናምን? እንዴት ነው ይሄን ትክክለኛውን ስንናገር አይደለም የምትሉን? ለምን እስራኤል እውነት እንደ እስራኤል ትዕግስተኛ አለ? እንደ እስራኤል መልካም ህዝብ አለ? እስራኤል እኮ 77 ዓመቷ ነው። ለምንድን ነው ሌላው ሀገር እስኪ ዘወር ብለን እንይ፣ ከመቶ ዓመት ከዛ በላይ ያስቆጠረ እስራኤል የደረሰችበት ቦታ ደርሰዋል? የእስራኤልን ጥንክርና የእስራኤልን መልካምነት አንዳንዴ ምንድን እንላለን?
ለእስራኤል ብቻ የተፈቀደ ወይም ደግሞ ለእስራኤል ብቻ የተሰጠ እግዚአብሔር የለም። አዎ ልክ ናቸው። እግዚአብሔር ሁሉንም አንድ አድርጎ ፈጥሯል። በዚህ እናምናለን፣ ፈጥሮናል። ነገር ግን ደግሞ ለእስራኤል የተለየ እንደኔ አንተም ታውቀዋለህ፣ ሌሎችም ያውቁታል። የምንናገረው እስራኤልን እግዚአብሔር ይጠብቃታል። እስራኤል ለእግዚአብሔር የበኩር ልጅ ነው ብለን የምንናገረው ከዚህ ተነስተን ነው። አስረግጠን ነው የምንናገረው። የሚያመው ሊያመው ይችላል። እስራኤል የእግዚአብሔር የበኩር ልጅ ነው ብለን የምንናገረው እዚህ ላይ አስረግጬ የምነግርህ አንዴ። እሺ እንደሱ የሚል ያንተ መጽሐፍ አለ፣ አንተ የማመን መብት አለ። አንተም ታየዋለህ። ኖ ቆይ የኔን መጽሐፍ አንተ አትነግረኝም፣ ጠንቅቄ ስለማውቀው። የኔ መጽሐፍ የሚለው እግዚአብሔር የሰው ልጅ ሁሉ ይወዳል፣ የሰው ልጅ ሁሉ ይጠብቃል። የኔ መጽሐፍ እስራኤልን በተለየ መንገድ ይጠብቃል የሚል የኔ መጽሐፍ የለኝም። እኔ ክርስቲያን ነኝ፣ አማኝ ነኝ የመጽሐፍ ቅዱስ። ስለዚህ ያንተ መጽሐፍ ላይ አዎ ለኛ ለየት ይላል ብለህ ማመን ትችላለህ። ለኔ ደግሞ ማምነው የሰው ልጅ ሁሉ ለየት የሚል በፓስፖርትና በዜግነት ለየት የሚል የለውም ብዬ ነው ማምነው። ስለዚህ ያንተን እምነት መብትህ እንደሆነ የኔንም እምነት ማክበር ግዴታ ይሆናል። በትክክል ኤድመን ትንሽ ሊጨምርና ወደ ጥያቄ ቅድሙ ጋር እነሱ ያሉት ጋር ሊጨምርና ምንድነው? እሺ ያው ዞሮ ስለ ጦርነቱ አንዳንዴ ይህንን ራሱን አሁን እስራኤልን ለሃይስት ስታንዳርድ ነው ብዙን ጊዜ የምናስቀምጣቸው ሰዎች ናቸው። ግን ገለልተኛ የሚሊተሪ ኤክስፐርቶች እንዳውም አንድ ሰላማዊ ሰው በ10 ታጣቂ ፕሮፖርሽናሊ በእርባን ዋርፌር ተጠንቶ ሲቀመጥ እንዳውም ፐር ሰላማዊ ሰው ማለት ካዡዋሊቲ ማለት ነው የእስራኤል እንዳውም በጣም ሎ ነው። ያው ማየት ይቻላል እሱ። ግን ደሴም ሲኔሪዮ ዩክሬን እና ራሻ ጋር ብንወስደው ዩክሬን የራሻን ዜጋ 1000 ከምናምን ህዝብ ብትጨርስ ራሻ እርግጠኛ ነኝ እንዳውም በቃሉ ተናግሯል ራሱ እንትና ፑቲን ዩክሬን ሰላማዊ ሰው ተኩሳ ብትገል ቴክኒካል ቪዲዮ አለ ቴክኒካል ኑክ ተጠቀማለሁ ብሏል። እስራኤልን በጣም ሃይስት ስታንዳርድ ነው ብዙን ጊዜ የምንፈርድባቸው፣ ግን ሁሉንም ጥንቃቄ አድርገዋል። ፍላየር ይበትናሉ፣ በአረብኛ ቪዲዮ ይለቃሉ። ማለት ቀድመው እንትን ከማለታቸው የተነሳ ይህን ሁሉ ሜጀር አድርገው ያለቀው ሰላማዊ ሰውና ታጣቂው ፕሮፖርሽናሊ ሲሰራ የእስራኤል በእርባን ዋርፌር በጣም ሎወስት ነው ተብሏል። እሱን ማየት ይቻላል። ግን ወደ ጥያቄ ልምጣና ቅድም ባይብሊካል ነገሬን ዲባንክ አረክብኝ። አሁን ለምሳሌ ተመልሼ ሮሜ 11 ላይ ጳውሎስ በደንብ ነው የሚናገረው እግዚአብሔር ሪጀክት እስራኤልን እንደማያደርግ ማለት ነው። ከዛ ደግሞ የምጠይቅህ እግዚአብሔር ኦልድ ቴስታመንት ላይ ፕሮፌሲ እንደሚመልሳቸው አጠገቤ እንዳለው ታውኔ ጋም አለ እኮ እንደሚመልሳቸው ኤድመን እንደሚመልሳቸው እንደሚያጸናቸው ስትሮንግ እንደሚያደርጋቸው ሚሊተሪሊ ብሌስድ እንደሚያደርጋቸው በአጭር ጊዜ ውስጥ ብለስድ ነው ለዓለም ብዙ ነገር። የቱ ጋር ነው ሚሊተሪ ምናምን ብለስድ እንደሚያደርጋቸው ነበር? ኦልድ ቴስታመንት ላይ ሂዝቅኤልን ማንበብ እንችላለን። ሂዝቅኤል 38 ማንበብ እንችላለን። ሌላም ቦታ አለ አወጣልሃለሁ። ሚሊተሪ ስትሮንግ እንደሚያደርጋቸው አንዴ ሳሚ ኦኬ ጎ ሄድ። አይ ቲንክ የብሉይ ኪዳን እና የአዲስ ኪዳን ራሱ ዲፈረንስ በትክክል የተረዳኸው መሰለኝ። ኖ ስለ ፕሮፌሲ እኮ ነው የማወራው። ማለት በአይን ያየሁትን they got established እግዚአብሔር በተናገረው ቃል መሰረት ተመሰረቱ ነው ድረስ በብሉይ ኪዳን የተጻፉ እውነቶች በአዲስ ኪዳን ተፈጽመዋል። የብሉይ ኪዳን ጥላ ነው የተባለው ለዛ ነው። ጥላ መሆኑ ያበቃው የጥላው ትክክለኛ አካል ስለመጣ ነው። ስለዚህ እኔ በጣም ክርስቲያን ሆኖ ነኝ ብሎ ማለት ነው ላይሆን ይችላል ነኝ ብሎ ሕዝቅኤል ምናምን እያለ የሚጠቅስ ሰው ያሳፍረኛል። እና የሚያሳፍረኝ ምንድን ነው ይሄ ግለሰብ የኪዳን ልዩነት ራሱ በትክክል ተረድቷል የሚል ነው ይዞ የሚመጣው። ስለዚህ እኔ አፍራለሁ። እንግዲህ አሁን እኛ ለምሳሌ ኤድመን ሶሪ አላቋርጥህና ዞሮ ሪፕሌስመንት ቴዎሎጂ ነው የሚሆነው። እኔም ሞግታለሁ
ለምን መሰለ እግዚአብሔር እመልሳቸዋለሁ ብሎ ከተመሰረቱ ለኔ እሰ ሊቪንግ ላይክ እሰ ፉልፊልመንት ኦፍ ዘ ፕሮፌሲ ነው የምለው እኔ አይደል እንዴ? አይ ይሄ አይደለም የማይሆን ነገር አይደለም ካልከኝ ገባ ፊዚካሊ የማይሆን ነገር እኮ ነው ይሄ ትክክል አይደለም ሳሚ አይ እንደማንኛውም ነው የሆነው ካልከኝ ለምን መሰለ ለኔ ኢንሹራንስ ነው እግዚአብሔር ቃሉን የማያጥፍ አምላክ ስለሆነ አሁን እንደ አማኝ እንደ ክርስትና ኦኬ ፊዚካሊ እግዚአብሔር እንዴት ነው የማየው ፉልፊል የሚያደርገው በኔ ህይወት ላይ አፕላይ ማድረገው አሁን ለምሳሌ when it comes to የእግዚአብሔር ፍቅር አንቼንጂንግ እንደሆነ የማየው በእስራኤል ነው የማየው ስቲል አበልጽጓቸዋል ስቲል ፓወርፉል ናቸው ምን አይሆን እኮ ነው የምልህ ለአንተ አንድ ጥያቄ ልጠይቅህ ኦኬ ጎ ሄድ አሜሪካ ፓወርፉል ናቸው አይደሉም ናቸው ከአሜሪካና ከእስራኤል ፓወርፉል ማለት እስራኤል በየአመቱ እርዳታ ከአሜሪካ እንደምትቀበል ታውቃለህ እስራኤልን ብዙ ነገር ሰጣለች በሪሰርች እሱንም ማየት አለብና ሪሰርች በጣም ብዙ ይላሉ ሜዲካል ኦኬ ጎ ሄድ ፕሊዝ እኔ መላምት አልወድም እሺ ባጭሩ እስራኤል ማናቸውንም የጦር መሳሪያ የምታገኘው ከአሜሪካ ነው እስራኤል በአመት ኤድ ብቻ እርዳታ 3 ቢሊዮን ዶላር ታገኛለች በእርዳታ ብቻ ከንቱን ውጪ ከዛ ውጪ እያንዳንዱ መሳሪያ እርዳታ የሚገባው ከአሜሪካ አንዳንድ ጊዜ አይ አሜሪካ ፓወርፉል የሆነችው እግዚአብሔር ቀብቷት ነው እግዚአብሔር መርጧት ነው ማለት እችላለሁ ምክንያቱም ዓለም ላይ በኢኮኖሚ ስታንዳርድ በላይፍ ስታንዳርድም ብትሄድ እስራኤል አይደለችም አንደኛ ግልጽ ነው ኦብቪየስሊ በምን ቆይ አዳምጥ ፓወርፉል በመሳሪያም ቢሆን ዛሬ በኢኮኖሚም በመሳሪያም ቢሆን ዓለም ላይ ነምበር 1 የምትባለው ቻይና ናት አይ ቻይና እኮ ፓወርፉል የሆነችው እግዚአብሔር ባርኳት ነው በጦር መሳሪያም በገንዘብም በኢኮኖሚም ልትለኝ ይችላል መብት ነው አይመስለኝም አንዳንድ ጊዜ ስለ ፓወርፉልነስ ስናይ ሌላው ዓለም አንዳንዶች ምን ይላሉ አሜሪካ የተባረከችው እስራኤልን ስለምትረዳ ነው ይሉኛል ወል ጀርመን ነው እንግዲህ 6 ሚሊዮን የጨረሰው ጀርመኖች ሀብታሞች ናቸው እስኪገባኝ ድረስ ከራሳቸው አልፎ ለሌላ ያተርፋሉ እና አንዳንድ ጊዜ ምናመጣቸው አናሎጂዎች እኔ በረከት ሲገባኝ በአዲስ ኪዳን በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ለኔ እስኪገባኝ ድረስ አረብ ሀገር የተባረኩ ናቸው አረቦች ዛሬ የሳውዲን ብትሄድ ዩናይትድ አረብ ኤምሬት ብትሄድ አንተ እንደምትለው አሜሪካን ውስጥ አለ የሚባል መሳሪያ ይገዛሉ በኑሮ በፓላስ በምንምና ቶፕ ናቸው ለኔ እስኪገባኝ ድረስ እኔ እንዳንተ በረከት የሚባለውን በመሳሪያ በገንዘብ በመናምን ማመዛዝነው ከሆነ አንደኛ ቻይና ሁለተኛ አሜሪካ ሶስተኛ እያልኩ ልሄድ ኤድመን ኖ መሳሪያ ብቻ ሳይሆን ኖ ሜዲካልም እኮ ነው ሜዲካል ኖ እስራኤል ውስጥ 99% በአዲስ ኪዳን በክርስቶስ አያምኑ ለኔ ትልቁ በረከት በክርስቶስ የሚገኝ ሰማያዊ በረከት ነው ብዬ ነው ማምነው አዲስ ክርስቲያን ኮንክ ነው ካልሆንክ ችግር የለብኝም እንደ ሌሎች ወንድሞቻችን ክርስትናን አልቀበልም በብሉይ ኪዳን ነው ምኖረው ካልከኝ መብት ነው ለኔ ግን እስኪገባኝ ድረስ ከሁሉ በላይ ትልቁ በረከት ሰማይ ነው ሰማያዊ በረከት የሚገኘው በክርስቶስ ነው ከክርስቶስ ውጪ ሰማያዊ በረከት የሚባል የለም ይሄ ሳይኖረው አንድ ሰው መሳሪያ አለኝ ገንዘብ አለኝ ምናምን ካለ ፓወርፉል ነው የተባረከ ነው እግዚአብሔር ባርኮት ነው ብለህ ካልከ ውሰደው እንደራስ ኖ ኤድመን እንደዛ እኮ አይደለም አሁን ለምሳሌ ናቹራል ዲዛስተር ኤኒ ሀገር ሲደረግ እነሱ ሂደው ብዙ በጎ ስራ ይሰራሉ አንደኛ የሚረዳው አሜሪካ ነው ሜዲካሊ ኢኖቬሽን እርሻ አሁን ለአረቦች ራሱ ውሃ ፈውሶ ይሰጣሉ ብዙ መልካም የሚያደርጉት ነገር አለ በጣም ብዙ በአለም ላይ አፍሪካም ሀገር እኮ መልካሙን በኢኖቬሽን ነምበር 1 አፍሪካም ያለውን ኢኮኖሚ የተቆጣጠረው ቻይና ኖ ቻይና ያው በህዝብ ብዛትና አሁን ነው እንጂ ኖ ብዙ ነገር አድርገዋል እኛ ሀገርም ውሃ ማቆርን ያሳዩን ድሪፕ ኢሪጌሽን ያሳዩን እነሱ ናቸውና ውሃ ማቆርን ያንዳንዱ ተመርቶ የሚመጣው ከቻይና ነው ያ ግን እንደ ትንሽ ሀገር ወንድም ምክሬ ነው በረከት ምናምን ያልከ ከምድር ካልወጣ ኖ አይ መሳሪያ ብቻ ስለሌ ነው እንጂ ዲቴል ከገባ ብዙ ነገር እኮ ነው ማለት ብዙ ቪዲዮዎች አሉ ከሰራ ታገኛለህ ከተፈላሰፍክ ትመራመራለህ ያንን ግን ብቸኛ እግዚአብሔር ሰጥቶ ነው ካልክ መጀመሪያ ነምበር 1 ቻይናን ብለህ አስቀምጥልኝ ዓለም ላይ የተቀመጠው እንደዛ ስለሆነ ኖ ቻይና ፐር ካፒታ እኮ
በጣም ፖቨርቲው ሌቭልም እኮ ያ ብቻ እሱ በሱ አርጊው ወደዛ ሂደን ዲቴል ወደ ቻይና የዓለምን ኢኮኖሚ ዝርዝር ይኸውልህ፣ የዓለምን ኢኮኖሚ ዝርዝር ላይ ይገናኙ። የዓለምን ኢኮኖሚ ዝርዝሩን ላውጣልህ እችላለሁ። ፐር ካፒታልም ቢሆን እስራኤል አንደኛም አይደለችም። ኢንፋክት ከ1 እስከ 10 አይደለችም። አትሳሳት ብዬ ነው። ኦኬ እሺ፣ አሁን ኦኬ ወደ ቴዎሎጂውን አንልኝና ኦኬ ሮማንስ 11 ላይ ጳውሎስ የሚናገረውንም ብዙ አልተረዳህም አልከኝ። አሁን እዛ ጋር ምንድነው ጳውሎስ ስለ እንደውም ሪግሪፍ እያደረገ ነው ሲናገር የነበረው ከቤንጃሚን ወገን እንደዚህ ሁኜ ያለ ይወርዳል መጨረሻ። እንደውም አለማመናቸው አሕዛብን የሚያድን ከሆነ ቢያምኑማ የሞት ያስነሳሙ እያለ በደንብ ነው ሲናገር የነበረው ጳውሎስና ስለነሱ ሳልቬሽን እንዳለ ለነሱ ባይዘው ብዙ መሲያን ጂሾች አሉ። ባይዘው ኤድመን በጣም ብዙ ክርስቲያኖች አሉ አይሁዶች ብዙም ጊዜ አያምኑም ብለህ ያ ቁጥሩን እንትላለን እንችላለን። እኛ ክርስቲያን አይደለንም፣ እንደ ኢትዮጵያዊ ክርስቲያን አይደለንም እኛ። አሜን። በፐርሰንቴጅ ነው የሄድኩት እኔ። በፐርሰንቴጅ እስራኤል ውስጥ 1% አታገኝም ክርስቲያን። ኧረ እንዴ I know a good number of የእስራኤል ፖፑሌሽን ስንት ይመስላል? ባለሳሳት አሁን 10-11 አይሆኑም፣ ሜቢ ሞር አይደርሱም፣ 9 ናቸው። እሺ ኦኬ። እና መሲያን ጅሾች አሉ። እንዳውም ወንጌል የተቀጣጠለ ነው። ኖ ብዙም አውቃቸው አለ። እኔ እኮ ዊሽ እውነት ቢሆን ደስ ይለኛል፣ ግን እኔ ይሄ በውሸት ቁጥሩን አላቆም አግሪ ውጅ ቁጥሩን አላቆም፣ ግን መሲያን ጅሾች አሉ። ክርስቲያና 1% ክርስቲያን የለም እዛ ባዶ 1.8% ናቸው። 180,300 ክርስቲያኖች ይገኛሉ እስራኤል ውስጥ ማለት ነው። አየው ከስንት አት ኤንድ ኦፍ ዘ ዴይ ደግሞ መሰለ አሁንም ሮሜ 11 ነው የማወራው። እግዚአብሔር ብላይንድ እንደሚያደርጋቸው አሕዛብ እስከሚያምን ድረስ ነው የሚለው። አምገነ አደንዝዘዋለሁ ይላል። ስለዚህ እግዚአብሔር እርምጃ አለበታ ይድመን እኛን ለማዳን ብሎ እኮ ነው፣ አሕዛብን ለማዳን ብሎ ነው። እኔ ሮሜ ጋር ነው አሁንም 11 ላይ ነው የምሞግት። አስረዳኝ። የሮሜ 11 አይደለም 11 ላይ እስኪደርስ ድረስ የመጣበትን ሌላ ጊዜ አወራለሁ። አሁን እኔ ምልህ የመጽሐፍ ቅዱስ ትምህርት ላይ አይደለም ያለሁት። አሁን ለአንተ ሮሜ 11ን ገልጬ አይ ነው ኦልድ ቴስታመንቱንም ዲባንክ አረክብኛ። ስለ ፉልፊልመንት ኦፍ ዘ ፕሮፌሲ ስናገርም አይ ማንም ሀፍታም አለ እግዚአብሔር የተናገረውን ነው። እኔ እኮ እነሱ የተናገሩት ሳይሆን እግዚአብሔር ስታብሊሽ አረጋቸዋል ስትሮንግ አረጋቸዋለሁ ብለዋል አለ። ስለ አይ ዲባንክ አረከኝ ኤድመን ስናፌ ዲባንክ አረከኝ። የኔ ወንድም በፊት እንዳንተ በጥቅሶች ይታለል ስለነበር ብዬ ከዛ ወገቤን ሸንጬ ማጥናት መማር አለብኝ ብዬ ምናልባት 1 ዓመትና 2 ዓመት ሳይሆን 10 ዓመትና 20 ዓመት ድረስ ያጠናሁትን እውነት ነው ያጠናሁትን ጥናት ነው የምታወራልኝ። ስለዚህ ያንተን ሐሳብ ማላጥላላው ሁላችንም ካንተ ስለተነሳን ነው። ሁላችንም እንዳንተ አይነት አስተሳሰብ ነበረን፣ አመለካከት ነበረን። በኋላ ግን ማጥናት አለብን። ለዚህ ነው ዛሬ ላይ እኔ አየህ እግዚአብሔር ባልዋለበት በማይገኝበት በማይስማማበት ቦታ ስበን በጥቅስ እያስገባን ህዝብ እየጨፈጨፍክ አሁን ራይዚንግ ላይን አለ ኔታንያሁ መቸለታ። ራይዚንግ ላይን የሚለው የእስራኤል ህዝብ እንደ የሚነሳ አንበሳ ይሆናል ምናምን ተብሎ ያኔ በዛ በእንትን ተጽፏል እና እሱን ጠቅሶ ነው ያመጣው። የኔ ወንድም የራሱን መጽሐፍ እንደፈለገ ጠቅሶ መዋጋት ይችላል። ከኔ መጽሐፍ ቅዱስ ፕሪኤምፕቲቭ ስትራይክ እኮ ነው። በትግራይ ጦርነት ቅድም አነሳውልህ የሶማሊያና ኢትዮጵያንም ተዘካለ ፖለቲካውን ትግራይና አትቀላቅልብኝ ፕሊዝ። ፕሪኤምፕቲቭነቱን ልነግርህ እኮ ነው። ኖ ሌት ሚ ፊኒሽ። ይሄን ነበር ኤድሜን ጥያቄ ነበር። ከሆሊ ቡክ እንውጣና አንተ የምትለው እንመጣበታል። አሁን አንተ ወደ መጽሐፍ ቅዱስ ከተትከኝና ኦሎ ፈሳደን ወደ ፖለቲካ ትሄድብኛል። እንደሱ አንተ ነህ ስለ ጦርነት ስትነግረኝ ራይዝን ላይን ስትለኝ ፕሪኤምፕቲቭ ስትራይክ ነው የሚለውን የመጽሐፍ ቅዱስ ጋርም ከሆነ መጽሐፍ ቅዱስ ጋር ብቻ ራይዚንግ ላይን የሚለውን ያወጣ ነው ከሆሊ ቡክ ነው ብሎ ሲናገር ሰማሁ ነው ያልኩህ። ኦኬ ኔታንያሁ ያ ራይዚንግ ላይን የሚለው ከየትኛው ጥቅስም እንዳመጣው ይገባኛል። በራሱ መጽሐፍ ላይ የፈለገውን ጥቅስ መዞ ጦርነት ውስጥ መግባት መብቱ ነው። የኔ ማምነው መጽሐፍ ቅዱስ ጠቅሰህ ግን ሰው ጨፈጭፋለሁ፣ ጦርነት ውስጥ ገባለሁ፣ ሰው ገላለሁ ያልከለት ግን አልፋታም። ይሄን መጽሐፍ እንዳትጠቅስብኝ። ይሄ መጽሐፍ ለኔ ክቡር ነው።
ለእኔ ህይወት ነው ይሄ። ከዚህ እንዳጠቅስ ለምን ይሄ መጽሐፍ ስለ ጦርነት፣ ስለ መገዳደል፣ ስለ መተራረድ፣ ስለ መጠፋፋት አይደግፍም፣ አያወራም። ይሄ መጽሐፍ ስለ መዳን፣ ስለ ምህረት፣ ስለ ጸጋ፣ ስለ ክርስቶስ ነው የሚያወራው። ትድን እንደሆን ዳን፣ ንስሐ ትገባ እንደሆን ግባ። ኤድመን አልገባኝም። አምነህ የሚገኘውን ሰማያዊ በረከት ትቀበል ነው ተቀበል። ከዛ ውጭ ግን ይህን ጠቅሰህ ጦርነት እንዳትጀምር፣ የሰው ደም እንዳታፈስ። አንድ ጊዜ ደሙ ፈሷል ክርስቶስ የሰውን ሁሉ ልጅ ለማዳን አለቀ። ከዚህ በኋላ ደም መፋሰስ አይገባንም፣ አያስፈልገንም። ኤድመን how about the other side? The other side they don't believe ካመንክ እስራኤልንም እንደዚህ ማመን አለበት በጦርነት ማመን የለበትም ካልክ how about the other side? the enemy በእንደዛ አያምኑም። የራሳቸው ምንድነው አይዲዮሎጂ አላቸው። አይሁድን ማጥፋት ነው በቃልም እየተናገሩ they chant every Friday። አዳምጠኝ። ኦኬ wait አብይ አህመድ እኛ የተቃወምነው ትልቁ ምክንያት ለምንድን ነው እንደሆነ ልንገር። አብይ አህመድ እንዳንተ ጥቅስ ብቻ የሚያውቁ ልጆች ጦርነት ውስጥ ግባ እግዚአብሔር አለበት ድል ይሰጣል አሉት። ይሄንን በትክክል ስለማያውቅ ነው የምነግርህ። ያ ፓስተሮችም ፍትሃዊ ነው ብለዋል። እኔም ያልካቸውን ፓስተሮችም ምኖችም አተቱንም ገተቱንም አንድ ቀን ልክ እንደነዚህ ልጆች እስቲኑና ገብታችሁ ሰው እያዳመጠን ተነጋገሩ አልኳቸው። ስራቸውን ያውቃሉ። ምክንያቱም የትም የሚደግፈው መጽሐፍ ቅዱስ በአዲስ ኪዳን ደም አፍሰስ ብሎ የሚደግፍህ ጥቅስ የትም እንደሌለ ያውቃሉ። አናግሬያቸዋለሁ። አልመጣም። እኔ አሁን ምን መሰለህ አንድ ሊያጠፋ የሚመጣ ሰው መንግስት ጦርነት ገጠመ ብትለኝ መብትህ እኮ ነው ማለት። እኔ ሴኩላር ፖለቲካ ሴኩላር አታገናኝ ከመጽሐፍ ቅዱስ ጋር። እምነትና ሃይማኖትን አትቀላቅል፣ ለይ። ስትዋጋም መጽሐፍ ቅዱስ እንዳትጠቅስ ዝም ብለህ ተዋጋ። ለምሳሌ መሬት ልወስድ ነው ብለህ ተዋጋ፣ ከሌላ አጠፋው ነው ብለህ ተዋጋ። ግን መሬት ለመውሰድና ከሌላ ለማጥፋት ብለህ ግን ወደ መጽሐፍ ቅዱስ ግን እንዳትመጣ። የኔ አቋም እሱ የመጣለት አንላቀቅም። አይ ስልጣኔን ለማስጠበቅ ማዕረጌን ምናምን ለምን ግን ዝም ብዬ እዋጋለሁ። መብትን እንደፈለግ ተጨማለቅበት። እግዚአብሔርን ግን የእግዚአብሔርን ቃልና እግዚአብሔርን እንዳታጨማለቅ ነው። አሁን እኔ የፈለከው ህዝብ ነኝ በለኝ፣ እግዚአብሔርን በአንተ ፖለቲካ አይጨማለቅም። አንተ በምታፈሰው ንጹህ ደም እግዚአብሔር አይጨማለቅም፣ የለበትም። ንጹህ ነው፣ እሱ ንጹህ ነው፣ ፍጹም ነው፣ ቅዱስ ነው፣ ፍቅር ነው፣ መሐሪ ነው። አለቀ። ማናችንም በምህረት ከተመለስን በንስሐ ከተመለስን ይቀበለናል። በስሙ ጠርተህ ጦርነት፣ በስሙ ጠርተህ ደም ማፍሰስ፣ በስሙ ጠርተህ አመፅ፣ በስሙ ጠርተህ ግን አይቀበል ከእግዚአብሔር። እሱን አቁም ነው ያልኩት። ባጭሩ ግልጽ ነው። ስታንድ በዚህ ሳይድ እንደዛ ካልክ በነዛ ሳይድስ ኦፖዝ አርጋቸዋል። ኦል ዲስ ይር ቻንት ሲያደርጉ እስራኤል እያሉ ቻንት ሲያደርጉ ማለት በደንብ እንጂ ግን እነሱ የኔን መጽሐፍ ቅዱስ አይጠቅሱማ። አንዱ ጥሩነቱ እሱ ነው። የራሳቸውን ጠቅሰው የፈለጉትን ማድረግ መብታቸው ነው። የኔን እንዳጠቅስ ነው የመጀመሪያው አቋም እሱ ነው። በሁለተኛ ደረጃ እነሱስ መጽሐፋቸውን ጠቅሰው ሰው ደም ቢያፈሱስ ብትለኝ ካጋንንት ነው። የፈለግከውን መጽሐፍ ክፍል ጠቅሰህ የፈለግከውን ሃይማኖት ጠቅሰህ ደም ካፈሰስክ ለእኔ ከሰይጣን ነህ፣ ከእግዚአብሔር አይደለም። አለቀ። አሁን ግን እኔ በእኛ መካከል እንዳንተ አይነት ደግሞ ጥቅስ የሚያውቁ የተሳሳቱ ሰዎች አሉ። ጥቅስ ይዘው ጦርነት የሚደግፉ፣ ጥቅስ ይዘው ጦርነት ደም መፋሰስ የሚደግፉ አሉ። ኖ ከሰዎቹ ነባራዊ ሁኔታ ተነስቼ ነው እንጂ ጦርነት አልደግፍም፣ እግዚአብሔርም ስለማይደግፍ ማለት። ግን the ሳይድ ካለው ነባራዊ ሁኔታ የዕለት ተዕለት ኑሯቸው they seek the destruction of Israel። ይሄ ኮሪያሊቲው እኮ ነው። ስለዚህ ዲፌንድ ማድረግ የለባቸውም። ለምን መሰለህ? in the past these people have been ከድሮ ጀም ከክሩሴድም ብትል ከስፔንም I think is that 1842 ብትል በጀርመንም ብትል they have that past። ስለዚህ በዚህ ሰዓት ላይ ራሳቸውን ዲፌንድ ማድረግ የለባቸውም ወይ ኤድመን? አሁን ያወራው ደግሞ ፖለቲካ ነው፣ ከሃይማኖት ወጣን ማለት ነው። ኦኬ አሁን ደግሞ ልክ ይሄንን እያወራን ወደ ሃይማኖት እንዳትሄድ። ኦኬ
እንዳትሄድ አሁን ኦኬ አሁን እንደ ፖለቲካ ዲፌንድ ማድረግ የለባቸውም ወይ ጠላትህ ሊያጠፋ ከመጣ አርክ ግን አሁን ችግሩ ጠላት አልመጣባቸውም እነሱ ነው እየሄዱ ጠላት የሚፈልጉት ኢራን ትራምፕ ነገረህ ወጥቶ እኮ ትራምፕን ሄዳ አዳምጥ በሰላም ንግግር ላይ ያለን እስራኤል ይህንን ጥቃት ሊያደርስ ሲል ተው ብየዋለሁ አለ ትራምፕ ዛሬ ጋዜጠኛ ጠይቆታል በቃ በሰላም ንግግር ችግርን መፍታት አይሻልም በቃ ኢራን ኒውክሌር ቦምብ አንሰራም IAEA ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ መጥቶ ይቆጣጠረን ተስማምተዋል ፈርመዋል 2015 ላይ በኦባማ ጊዜ አንቀበልም ያለው ኔታንያሁና ትራምፕን ያፈረሱት ተቆጣጠሩን አንሰራም ማናቸውንም የኒውክሌር ማመንጫ ለኤሌክትሪክ ነው ከዛ ውጭ ግን መቆጣጠር ይቻላል ብለው ፈረሙ ይሄ ደግሞ እንዲረጋገጥ ትራምፕም ሰላም ድርድር ላይ ነበር ኦሎ ፈሳደን ብድግ ብለህ ሄደህ ጦርነት ትጀምራለህ እንዴ ማን ይሄን ያደረገው ኔታንያሁ ነው ሐቅ መነጋገር አለብን ስለዚህ እኔ አትከላከል አላልኩም ነገር አትፈልግ ነው ራስህ እዛ እየሄድክ ጋዛ ላይ እንደዛ አድርገህ ሲሪያ እንደዛ አድርገህ ኢራቅ እንደዛ አድርገህ ኢራቅ ላይ ራሱ አቶሚክ ቦምብ እየሰርተዋል ብሎ ጦርነት ያስጀመረው ኔታንያሁ ነው እንዴ ይሄ ሰውዬ የጦርነት አባዜ ያለበት እንዴ እኛ በዚህ ይሄ በጦርነት በሰከረ ሰውዬ እኛ ታዲያ ሆሊ ቡክ የመጽሐፍ ቅዱሴን ጥቅስ እየወሰድኩ ለዚህ በጦርነት ላበደ ሰውዬ ልደግፈው እንዴ ላውግዘው እንጂ ስለዚህ ጠላት መጥቶበት ተከላክሎ አጥፍቶ ቢሆን እኔም አንተም እንደ ፖለቲካ አቋም ልትደግፈው ይችላል ይሄ እኮ እየሄደ ነው ጦርነት የሚጀምርብህ ከድሮ ጀምሮ ጦርነት እንዴ ኔታንያሁ ሲባል እኮ አሁን የሚታወቀው በጦርነት ብቻ እኮ በሰላም ነገር እፈታለሁ እኮ የሚል ሰውዬ አይደለም ልዋጋ ነው የሚልክ በቃ ይሄ ያለ አንድ ዘፈነ ንዋጋ በለው ንዋጋ የሚባል ዘፈን ሰምቼ ነበር እሱ ደንበኛ የእሱ አቀንቃኝና ዘፋኝ ኔታንያሁ ስለዚህ ኤልመን ፕሪያምፕቲቭ አይደለም ጀስቲፋይ አይደለም ነው የምትለኝ እኔ እኮ አይደለም ያልኩት ትራምፕ ሂድና ስማው እሱ ነው ያለው አሮን ነው ትራምፕ ምልህ አገር ሲት ግን አሁን አንድ ደግሞ ትዝ ካለህ ባክ ኢን ዴይ አንድ እስላማዊ ኮርት የሆነ ግሩፕ ተፈጠረ ሶማሌ ውስጥ እና ኢትዮጵያ ላይ ጂሃድ አወጁና ትዝ ካለህ በመለስ ጊዜ ኢትዮጵያ ሴንድ ትሩፕ ገና ማለት ጂሃድ ብቻ ነው ጀስት ያወጁት በቃል ማለት ነው ኢትዮጵያ በአቅሟ ሂዳ ያንን ነገር ታክል አድርጋለች if you remember እና ናትናያሁም ይሄን ያደረገው ለምሳሌ በሳዳም ጊዜ እስከ ሚሳኤል ይልኩል ነበር እንደው ኢትዮጵያ ልጅ እያለን በቃ ሳዳም እንትን ሊተኩስ ነው እየተባለ እንፈራ ነበር ልጅ እያለን I remember back in the day እንደውም ቴክኖሎጂ አልነበራቸው እስራኤላውያኖች they have like a couple of seconds እንደንትን ሩጠው ጉድጓድ ውስጥ መግባት አለባቸው ያ ሁሉ ነገር ያደርግ ነበር አክሽኑን ነው የምነግርህ of course ማስ ዲስትራክሽን አልተገኘበትም ግን የዘራውን አይደለም ወይ ያጨረው ሰውየው እንደውም ጉድጓድ ውስጥ ነው እስራኤላውያኖች ጉድጓድ ውስጥ ገብተው ወደ እስራኤል የተኮሰው ጦርነቱን በደንብ ተከታተየዋለሁ ወደ እስራኤል የተኮሰው መጨረሻ ላይ እሱ ላይ ጦርነት ሲከፍቱበት ነው ወደ እስራኤል የተኮሰው አውቀዋለሁ የነበረውን ኢቨንት ምናምን በደንብ የተከታተልኩትን ጉዳይ ነው የምትነግረኝ ነምበሩን አላውቀውም ስማ ግን በኢራቅ ጦርነት ስንት ሰው ነው የሞተው እሱማ ወደ ሚሊዮን ምናምን ነው ያ እሱ ያ ጀስቲፋይብል አይደለም ግን የሰውየውን ካራክተር ነው የምልህ ስማ በስተመጨረሻ የሚሞተው በጦርነት ህፃን እናት ልጅ ሽማግሌ ናቸው እናት አለ እህት አለ ልጆች አሉ በእነሱ ጫማ ገብተህ አስብ ለህፃን ለልጅ ለአባት ለእናት የሚራራ ልብ ይኖረን ጦርነት አንደግፍ ጦርነት እንጠየፍ በተቻለ መጠን ጦረኛ ሰው ካየን አባትህ ሆኖ እንኳን የሀገር መሪ ሆኖ ጦረኛ ከሆነ ተቃውሞ ቶ እንኳን የሌላ ሀገር አባትህ ጦረኛ ሆኖ ካየው ተቃውሞ ጦርነት የሚደገፍ የምታበረታታው ነገር አይደለም ዳፋውን የሚቀምሰው ህፃን እናት ልጆች አሮጊት አባቶች ናቸው ስለዚህ እኔ ጦረኛ ከሆንክ ለምን ከፈለክ ከሰማይ የተገጠመ ክንፍ አለኝ ቅዱስ ገብርኤል ነኝ አትለኝም አልቀበልም እግዚአብሔር በደም መፋሰስ አያምንም 4 ነጥብ እኔ ማምነው መጽሐፍ እንደዛ ነው መስጠት እኮ አግሪው ግን እንደ ሰውኛ ኤድመን
ከደረሰባቸው ኢን ዘ ፓስት ኢቭን ስቲል ሰርቫይቫሎች አሉ የሆሎካስት ፓናሮያ አይሆኑም ወይ? ቅድም እንዳልኩ if somebody እገልሃለሁ ካለ እመኖሚ አባባል አለ በእነሱ ከደረሰባቸው ፓስት ስቶሪ እነዚህ ዛዘር ሳይድ ያሉት ሁሌ ቻንት ሲያረጉ ፓናሮያ አይሆኑም ወይ? በእነሱ ቦታ ሆነን እኛንም እስቲ አስበው እንደ ፓስት አያቶች ያልቀዋል በሂስትሪ ምናምን ከዛ በኔ ጄኔሬሽን ደግሞ የሆነ አካል ተነስቶ አጠፋለሁ እያለ ኤቭሪ ዊክም ቻንት ካደረገ ፓናሮያ አልሆንም ወይ? ሳሚ እኔ እዚህ ውስጥ አጠፋለሁ የሚል ሲጻፍ አይታጣቅም ብዙ ነው ያለው አይደል? ይሄ እንደዚህ የሚጽፈውን ሰውዬ የት ነው የሚኖረው ብዬ እኔ ላጠፋው አልሄድም። ሁሌ እየመጣን ቢጽፍ ችግር የለብኝ። ችግሬ አጠፋለሁ ብሎ በትክክል የመጣለት ያኔ አጸፋውን ሰጣለሁ። አጠፋለሁ እያለ ስለጻፈ ግን የገባበት ገብቼ አጠፋለሁ ግን አይደለም። መብት ነው። አንተም አሁን ወጥተህ አጠፋለሁ ምናምን ብትለኝ ስቄ በቃ ዝም ብላለሁ። ይሄ ልጅ አጠፋለሁ እያለኝ እኮ ነው ምናምን ብዬ አንተን ልገልህ ላሳደደ ያለህበት ድረስ ፈልጌ አልመጣም። ግን አጠፋለሁ ብለህ የመጣለት ምላሹ ሌላ ነው። መጽሐፍ ግን ብታወራ ግን ችግር የለውም። ለምን ምልህ ማይናከስ ውሻ ጩኸት ስለሚያበዛ መጮህ ይችላል ብዬ እድሜ ለእኔ ከባድ ነው ምልህ እንቅስቃሴውንም እያየ ታየዋለህ ብዬ ነው ምልህ። አሁን ሂዝቦላ በአቅሙ 100 የተጠና ነው ገለልተኛ ጠኑ 150,000 ሮኬቶች እና ሚሳኤሎች ነበራቸው። በዚህ አጋጣሚ ይሄንን በተመለከተ ሰፊ ፕሮግራም ዩቲዩብ ላይ ሰርቼበታለሁ ዛሬ። ምናልባት ዩቲዩብ ላይ ገብታችሁ ካያችሁት አይ ቲንክ ከዛ መረጃው የምታገኙ ይመስለኛል። ማለት ዩቲዩብ ላይ ስሰራ እንትንም አስቀምጣለሁ አንዳንድ ጊዜ መረጃዎችን ቪዲዮዎችን አሳያለሁ እና ቆይ ሚዲያዬን ልጻፍላችሁ ምናልባት እሱን ግቡና እዩት። ከዛ በኋላ አይ ቲንክ ማወራው ምን እንደሆነ ትንሽ ምን ንግባባ ይመስለኛል። አለበለዚያ ሌሊቱን ሙሉ ልናድር ነው ስናስረዳ። አይ ቲንክ እዛ ገብታችሁ ሚዲያ ላይ ብታዩት ዛሬው ፕሮግራም በሰፊው ከነ ማስረጃ መረጃው ሰርተንበታል። ይሄው እዚህ ጋር አለቀቀላችኋለሁ። ግቡና እዩት የዛሬውን ቪዲዮ። ምንድነው የሰጠው መረጃ ምንድነው? ማስረጃ ምንድነው? ጄዋይ ሚዲያ ኤድመንድ ይላል። እዛ ላይ ግቡና እዛ ላይ መረቃቸው ማስረጃ መረጃዎች ምን እንደሆነ እዩት። ከዛ በኋላ የሚናገረው ነገር አሁን ገብቶኛል ይገባኛል ማለት ትችላላችሁ። ሁላችሁም የምችለው እሱ ነው። ወንድማችን ይሄንን ነው ልል የምችለው። ሁላችሁንም እጅግ በጣም ከልብ አመሰግናለሁ። ቴንክ ዩ ኤርመን። ይገርምሃል አም ገነ ፍላይ ቱ ሺካጎ 2 AM no 3 AM ነው 5 ነው ግን I have to leave home ወደ 2 ሰዓት በፊት ቼክ ኢን ማድረግ ግን በጣም ኢምፖርታንት ነገር ስለሆነ ነው የገባሁት እና ይመስለኛል አይደል? ከዚህ ወዲያ በጥቅስ አትረብሽም ብዬ ተስፋ አደርጋለሁ። እሱ ነው ተስፋ ያልሆንኩ በጣም ሮማንስን እንድታስረዳኝ እፈልጋለሁ ሌላ ጊዜ። ምልአም ፊርምሊ ነው በጣም ያንን ጳውሎስ እንትን የሚለውን ተረዳሁት የማምነው ማለት ነው። ስፔሲፊካሊ ባትረዳም አትሊስት ሄዶ በጥቅስ የጦርነት አጃቢ እንዳትሆን ያረኩህ ይመስለኛል። እዛ ጋር ስለ ጦርነትማ እሱ አልኩህ እኮ እንደ ዲሞግራፊኩ እና እንደ ዳይናሚኩ ነው። ግን ቢብሊካሊ እስራኤል ሪጀክት እንዳልሆነች ሪፕሌስ እንዳልሆነች ከሚለው አንጻር ነው ጳውሎስ እዛ ጋር ያስቀመጠው። ሳልቬሽን አታጅብም ብዬ ተስፋ አደርጋለሁ። በጥቅስ ጦርነት አታጅብም ብዬ ተስፋ አደርጋለሁ። ኖ ጀስቲፋይ ላደርግ አይደለም ያን ጥቅስ ያነሳሁትን ጀስቲፋይ ላደርግ ሳይሆን የፉልፊልመንት ኦልድ ቴስታመንት ፉልፊልመንት እንደገና ጳውሎስ ደግሞ ኒው ቴስታመንት ላይ ምን ስለ እስራኤል ማለት እግዚአብሔር የተለየ ነገር የለውም ምናምን ማለት እስራኤልን ትንሽ ወጣ ያደረገ ነገር መስሎ ስለታይ ነው አንተ ኤክስፕሌን ስታደርግ ከዛ አንጻር ለመናገር ነው እንጂ ከጦርነቱ ጋር ሊት አድርጌው አይደለም። ኤኒሃው ዛሬ ዩቲዩብ ላይ ሰራሁት ቪዲዮ ላይ ገብተህ በደንብ ይኸው በቃ እሱን አየዋለሁ። እንግዲህ አይ ቲንክ ብዙ ነገር የምትማርበት ይመስለኛል ብዬ ተስፋ አደርጋለሁ። ያው እንግዲህ እግዚአብሔር ከእስራኤል ጋር ነው
ከተመሰረቱ ጀምሮ 67ንም ማየት እንችላለን። እኔ እግዚአብሔር እጅ አለ ብዬ ነው የማምነው። የጎላን ሀይት የ1973 ጦርነት ላይ የእግዚአብሔርን እጅ ነው አይቻለሁ ብዬ አምናለሁ። እንግዲህ በእኔ ዘመን ማስረዳት የደከምኩበትን ከንቱ እንዳታረግብኝ ነው። እግዚአብሔርማ አለ ማለት በቃ ማለት he was there ማለት for the sake of him በቃ ማለት ለቃል ለገባላቸው ለአባቶቻቸው የአብርሃም ያዕቆብ አምላክ ማለት አባቶቻቸውን ሲባርክ ጄኔሬሽኑ ላባርካለሁ ስለሚል ማለት ነው። ክርስቶስ የማንን ነገድ ይዞ መጣ? የዳዊትን ነው። ዳዊት የማን ነገድ ነበር? ዳዊት የማን ነገድ ነው? ያው ከያዕቆብ ነው። ከያዕቆብ ጀምሮ የመጣ ነው። ዳዊት ያዕቆብ የማን ነገድ ነበር? ያዕቆብ የማን ነገድ ነበር? አብርሃም። ያው አብርሃምን ጠራው እግዚአብሔር። ከዛ ይስሐቅ የተስፋ ቃል ኪዳኑ ለማን ነበር የተሰጠው? ለአብርሃም ይሰጣል፣ ለያዕቆብ ይሰጣል። ተፈጸመ? ኒው ቴስታመንት በማን በኩል ለአብርሃም የተሰጠው የተስፋ ቃል በማን ተፈጸመ? ሰፓሬት ማድረግ አለብን ምልህ ወይ ካምስ ቱ ሳልቬሽን እናንተን በክርስቶስ ተፈጸማል። እኔ አንተን ግምት ንገረኝ አላልኩም። መጽሐፍ ቅዱስ የሚለውን ነው። እግዚአብሔር ለአብርሃም የሰጠውን የተስፋ ቃል በማን ፈጸመው? መጽሐፍ ቅዱስ ምን ይላል? ኒው ቴስታመንት ነው ክርስቶስ ተፈጸመ። ዕብራውያን አንብብ። እሺ ዕብራውያን 11:7 ላይ ያሰ ከዚህ በኋላ በክርስቶስ ኢየሱስ የተፈጸመን ቃል ኪዳን ሄደህ የማይሆን ቦታ ላይ ሆያ አጨፍር ኖ ኮንትራዲክት ያደርጋል ጳውሎስ። ኖ ስንቱ ሰፓሬት ሲኒሪዮ ነው። ስለ ሳልቬሽን ሌላ ጊዜ ስለ ደህንነት ዓለምን ስለማዳን ነው የሚናገረው። ስለ እስራኤል ነው ስፔሲፊካሊ ነገርኩ ጠየቅኩ። ኦኬ ጎ ሄድ ታዳምጣለህ? ፎሎ አድርገኛል። አይ ቲንክ ፎሎ ዩ ሌላ ጊዜ በሰፊው ትማራለህ። ኦኬ እሺ ያለውን ቪዲዮ አዳምጥ። ኤልሻዳይ እንኳን ደህና መጣሽ። እንኳን ደህና ቆየህ ኤድመንድ። ሰላም ነህ ወይ? ረጅም ጊዜ። ኦኬ መልካም። እኔ በጣም ነው የሚገርመው በዚህ በኢትዮጵያውያን እነዛ ወገኖቻችን እስራኤላውያን ሆነው የሄዱት ምናልባት አገራቸው ስለሆነ እንበለውና በኢትዮጵያውያን ያለው አመለካከት ግን በጣም ነው የሚገርመው። መንፈሳዊም ባለው ዓለም ላይ እውነቱን የምናየው ነገር ላይ የሚሆኑት ጽድቅ የሌለው ስራ እውነትን እያጣመሙ የሚሄዱትን ነገር ግን በጣም ነው ማዝነው ማለት ነው። ሲጀምር ኤድመንድ እኔ እስራኤል ሄጄም አይቼም አውቃለሁ፣ ቪዚት አድርጌ ማለት ነው። የፊሊስጤም ህዝብ አኗኗር አይቻለሁ። ይሄ ህዝብ እስቲ ሎጂክ የሆነ ነገር እናስብ። ከ2000 ዓመት በኋላ ተመልሶ ይሄ ምድሬ ነው የሚል ህዝብ ቢመጣብን በራሳችን ማለት ነው። ይሄ ህዝብ ከ2000 ዓመት በኋላ አሁን ወደ መጽሐፍ ቅዱስ አትሄዱ፣ ወደ ምናምን አትሄዱ ማለት ነው። ያ ነገር ሲጀምር ምድሬ ነው ብሎ ክሌም አድርጎ ሲመጣ ይሄ አንደኛ ከባድ ነገር ነው። ሁለተኛ እስራኤል ከገቡ በኋላ ኤድመንድ እንደ ውሻ ነው የሚያስተዳድሯቸው ፊሊስጤሞችን። ምን እንደሚያደርጓቸው ታውቃለህ? እዛ ምድር የኖሩ ናቸው፣ ምድራቸው ነው። እንግዲህ ቢያንስ 2000 ዓመት ኢትዮጵያ 3000 ዓመት ታሪክ አላት እንላለን አይደለ? እነ ፊሊስጤሞች ደግሞ ቢያንስ እንኳን የትም ምድር የሄዱ አይደሉም። ለ2000 ዓመት እዛ የነበሩ ህዝቦች ናቸው። ስለዚህ ምድራቸው ሆኖ ኢየሩሳሌምም፣ ቤተልሔምም፣ ጋዛም ሁሉም ቦታ ላይ ሲኖሩ የነበሩት እዛ መሰረታቸው እዛ የሆነ ህዝቦች ናቸው። ይሄ ህዝብ ከመጣ በኋላ ምን እንደሚያደርጓቸው ታውቃለህ? በኢየሩሳሌም በኤርፖርት ዜግነት እንዳለው ህዝብ ፓስፖርት ይዞ ማለፍ የሚችል ህዝብ አይደለም። ሂዱ ወደ ጆርዳን፣ የጆርዳን ፓስፖርት አውጥታችሁ በጆርዳን ነው የምታልፉት። ጆርዳን ሌላ ሀገር ናት። ይሄ ህዝብ ምንም ራይት የለውም በኢየሩሳሌም እንደማንም እስራኤላዊ ዜግነቱ ተከብሮለት መውጣት መግባት የሚችል ህዝብ አይደለም። ኢየሩሳሌም አኗኗራቸው ብታይ ደግሞ ይሄ የመጽሐፍ ቅዱስ ቦታ አለ አይደለ? የመጨረሻ ድህነት ያለበት ቦታ ላይ እዛ ላይ የመጨረሻ በቃ ጌቶ ውስጥ የሚኖር ህዝብ ነው። በጣም ምሬት ያለበት ህዝብ ነው። ተንቆ እንትን የሚል ህዝብ ነው። ሲያስጎበኙን እንኳን ጅዊሽ ነው፣ ሰማያዊ አይን ያለው ከአውሮፓ መጤ የሆነ ጁ ነው እያስጎበኘን። እዩ እንግዲህ ባህላቸው አለ በዛ ጌታ የተሰቀለበት ቀራኒዮ አካባቢ ያለውን ቦታ እያስጎበኘ ባህላቸው ይሄ ነው። ለኛ እንኳን ሲያስተዋውቅ ቆሻሾች ናቸው። እዩት ባህላቸው።
የመጨረሻ እንግዲህ ይሄ ካልቸራቸው ነው። አክሴፕት አድርጓቸው ተቀበሏቸው። በንቀት እያሳየን ያስጎበኘን ማለት ነው። ይሄ ህዝብ ዶሮ እየሸጠ ምን እያለ ሚስኪን ወደ መስጊዱ ሊሄድ አርብ ቀን እንኳን በስንት ጥበቃ በስንት ግርግር እዛ ዌስተርን ዎል የሚባለው የወታደር ማዕት ከቦ ምን ብሎ አይኖቻቸውን እያዩ በሆነች እንትን የሚያሳልፏቸው ህዝቦች ናቸው። ለምንድን ነው የምንወሻቸው? ፊሊስጤማውያን እንደ ሰው ታይተው አይኖሩም። ኤድበን ይሄ ጉዳይ አይኖቻቸውን አጨፍነው ለእስራኤል በቃ እስራኤልን የሚጠብቅ አይተኛም አያንቀላፋም እየተባለ እግዚአብሔርን ከአመጽ ጋር ኢንቮልቭ እንደሚያደርግ አድርገው የእግዚአብሔር ስም ያጨልማሉ። ኦኬ። ሌላው ፊሊስጤማውያን ቤተልሔም ያሉ ኦርቶዶክስ የሆኑ ፊሊስጤማውያን አሉ። ብዙ ክርስቲያኖች ፊሊስጤማውያን አሉ። እነዚህ ዜጎች በተለይ እኔ ጆርዳን ሄዳችሁ ነው የምታልፉት። ሲጀምር አያገኙም ቪዛ፣ አያገኙም፣ መውጣት አይችሉም፣ መግባት አይችሉ፣ ምን አይሉ፣ የመጨረሻ የሞተ ስራ ነው የሚያሰሯቸው። በሀዘንተኛ ህዝብ ታውቃለህ፣ አዝኖ እየኖረ ያለ ህዝብ፣ የመጨረሻ ድህነት ላይ ያለ ህዝብ፣ የመጨረሻ መልስ ያጣ ህዝብ ኢንዲጂነስ መሰረቱ እዛ ሆኖ ከማንም አውሮፓ ከፖላንድ ከእንግላንድ ከምናምን መጥቶ ተሰብስቦ እዛ የነበረውን ህዝብ ግን በስርዓት ኦኬ እስራኤል ቦታዋን ያዘች፣ ኦኬ እንትናለች፣ ኦኬ እዛ ያለውን ህዝብ ለምን ኢኳል ትሪትመንት አይሰጧቸው? ለምንድን ነው ኢኳል ትሪት የማይደረጉት? እነዚህ ህዝቦች ምንድን ነው የበደሉት? እና የመጨረሻ በቃ ንቀዋቸው የመጨረሻ በቃ እንትን ብለዋቸው ነው የሚኖሩት። መሄጃ ስለሌላቸው ይኖራሉ በእንደዚህ አይነት በደል ማለት ነው። በጆርዳን ትሄዳለህ፣ ፓስፖርት በጆርዳን ነው እንጂ ይቺ ምድር ለአንተ ዜግነት አትሰጥህም፣ ራይት የለህም ተብለው ነው የሚኖሩት ማለት ነው እነዚህ ህዝቦች። ስለዚህ ስንፈርድ በቅንነት እንፍረድ። እስራኤል ለምንድን ነው የምትጋጨው ስትል በእኛ ላይ የማንወደው ነገር ኤድመንድ ገፍቶ መጥቶ ሶማሌና ምናምን ገፍቶ ቢይዘን በብዙ ሀገራት ጎላያን ተራራ ምናምን የሲሪያ ምናምን የነበረ ነው። ኦኬ የመጽሐፍ ቅዱስ እስራኤል የግድ እዚህ ጋር ካልሆነ እየተጋፋን ምናምን ብለን እንትን ምንል ከሆነ ይሄ በእውነታው ዓለም እኛም የማንቀበለው ነገር። ለዚህ ነው የምትጣላው እስራኤል የብዙዎቹን ለምንድነው ከቤሩት ጋር ትጣላለሽ? ቤሩት የራሱ ይሄ እስላማዊ ምንድነው ይሄ እስላማውያን እንደ ሐማስ አለ፣ ሂዝቦላ አለ፣ ምናምን አለ። እነዚህ ሰዎች ከምሬት ከምናምንም የሚነሱ ናቸው። መንፈሳዊ ነገርና ምናምን ውጊያው እንደዚህ አድርገው እኮ ስለሚወሰድ ነው በአበሻው ችግሩ ማለት ነው። የሃይማኖት ጉዳይ ብቻ አድርገው ነው የሚወስዱት። መሬት ትጋፋለች ገፍታ፣ ሌላው ቁንጫ ነው። የሷ ህዝቦች ግን በቃ ታውቃለህ አመለካከታቸው ከዓለም የከበሩ ስፔሻል የሆኑ በቃ ሌላው ግን ሰው ያልሆነ ከእምነቱ ጀምሮ እንዲህ አይነት ትምህርት ነው የሚሰጠው። እኛ ሞት የሚገባን ቁንጫንን ውሻንን ምናምን አንታይም በአይናቸው። እነሱ መኖር ያለባቸው ስፔሻል እንደሆኑ። ስለዚህ ከ2000 ዓመት መተህ ጎላያን ተራራ የኔ ነው እያልክ የምትጋፋ ከሲሪያ ከሆንክ ከቤይሩት ጋር እየተጋፋ ይሄ መሬት የኔ ነው የምትል ከሆነ ከዛኛው ጋር እየገፋህ የምትጋፋ ከሆነ እንዴት ነው የማይጣሉ? እንዴት ነው መሬታቸውን እየተጋፋ እንትን የማይሉት? ይሄ እውነታው እኛ በህይወታችን በእኛ በአገራችን በምድራችን ሊሆንብን የማንፈልገው ነገር እነዚህ ሰዎች ከ2000 ዓመት በኋላ ተመልሰው እየተጋፉ እየተጣሉ እስራኤልን እያስፋፉ፣ በዛ ላይ ደግሞ ሰውን ሰው የማይቆጥሩ ጎረቤቶቻቸውን እንትን የማይቆጥሩ መሬታቸውን እየወሰድክ እየገፋህ እየመታሃቸው እንትን እያልካቸው እንዴት ነው ይሄ ነገር በእኛ ላይ ቢሆን የምንቀበለው ነገር ነው? ይሄን የምትጣላው በቃ እንትን ትገፋቸዋለች። ይሄ እኔ ነው ትልሃለች። ስንዞር ይሄ የጎላያን ተራራ ይሄ እንትን ሲሪያ ነበረች እንትን ነበረ በሙሉ የሰው ቦታ ነው የምትወርሰው ማለት ነው። ስለዚህ በአመጽ ነው የሚያጣላት። ሌላው በመካከሏ ያለውን ህዝብ በስነ ስርዓት ትሪት ማድረግ አልቻለችም። ስለዚህ የተቆጣ ህዝብ ነው። ኃይል እንደሌለው ያውቃል፣ ምን እንደሌለው ያውቃል። ስለዚህ ኤኒ ታይም ግን ብኖርም ብሞትም ያው ነው አይነት መረዳት ይዘው ነው የሚኖሩት
ፊሊስጤማውያን ሀዘንተኛ ህዝብ ነው። የመጨረሻ ሀዘንተኛ ህዝብ ነው። ደግሞ አሁን በጋዛ ላይ ራሱ ሲካሄድ የነበረው ህፃናት አይቀር ብንሞትም በቃ ጭርስርስ አርገዋቸው ጸጥ ቢያረጓቸው ያንን ምድር ቢያጸዱ በቃ ልክ ዝንብ እንዳጸዱ አይነት እይታን ያላቸው እስራኤል። ስለዚህ ይሄንን ነው የሚደግፈው ያ እናንተ የምታመልኩት አምላክ። በተለይ ቦርነጌን የምትባሉ ሰዎች የእግዚአብሔርን መንፈስ ተቀብለናል የምትሉ እግዚአብሔር በእናንተ አመጽ ይጸድቃ እንትን ይብላል ይገናል ብላችሁ ነው የምታምኑት? ስለምኑ? ሌላ በክርስቶስ ኢየሱስ ብቻ ያለውን እግዚአብሔር ያውቃል። ከደምና ከስጋ አሁን ካለችው እስራኤል ጋር ከማንም ጋር ምንም ግንኙነት የለውም። የእግዚአብሔር ቃል ሲናገር እግዚአብሔር አዲስን ሰው በውስጥ ሰውነታችን ፈጠረ። እርቅን ያደረገልን በውስጣችን በተፈጠረው አዲሱ ሰው ነው። እግዚአብሔር ሲያቀን ጨዋ የለ፣ ባሪያ የለ፣ አይሁድ የለ፣ ግሪክ የለ። ኦኬ በልጁ በክርስቶስ ልጁን ያውቃል። በልጁ እንትን ያሉትን ልጆቹ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጠ። ከዛ በኋላ ሮሜ ላይ እንደምትለው በቃ የተስፋ ቃሉ በይስሐቅ የተፈጸመው ሁሉ በክርስቶስ እኛ ነን። እስራኤል ሌላ እስራኤል የለም ብሏል። የስጋ እስራኤል አያቅም፣ አመፀኛ እስራኤል አያቅም። ደምና ስጋ ጋር ግንኙነት የለውም። እግዚአብሔር በክርስቶስ የመጣ ኢራናዊ ያፈቅራል። በክርስቶስ የመጣውን ፍልስጤም ይታደጋል። በክርስቶስ የሆነን እኛን አህዛብ ይታደጋል። አይሁዱም ክርስቶስ ብቻ ነው መዳኛው፣ ሌላ ምንም ተስፋ የለውም። ስለዚህ ለእስራኤል የቆመ አመፀኛ እግዚአብሔር የለም። አመፀኛ አታስደርጉት። እሱ የብርሃን አምላክ ነው። ሰውን ሲያቅ በልጁ ያውቃል። ዳትሴት ኤልሻዳይ ሁለት ጥያቄ ኤልሻዳይ በትክክል ነው እንዴ አንተ እንዲህ ልጅ ሰዓት ወስጄ ማብራሪያ የሰጠው ነው። ሁለት ጥያቄ ኤልሻዳይ ምንም ጠይቃት የለም። ግልጽን ያወራችው ምንም በቃ ምንም የሚወጣለት የምታወጣለት አንደኛ ሄዳ አይታለች፣ ጎብኝታለች። ያየችውን ነው መታየ ነገረች። እሺ ያየችውን መታ ነገረች። እኔም ሰምቻለሁ። ፍልስጤምን ትሬት የሚያደርጉበት መንገድ መልህ ቤታቸውን እየናዱ ቤታቸውን እየወረሱ ግፍ ብዙ አለ። even can I ask please ምንም ጠይቀው እንዴ ቺካጎ ላይ ግን አላልክም እንዴ? ኖ አይ በጣም ኢንተረስቲንግ ነው አምልህ። አሁን ከዚህ ካነሳችሁ ስለ ትሪትመንቱ ያ ፕሌኑ ግን